ሎወር ሬስፓራቶሪ ትራክት ዲስኦርደርስ እንቀጥላለን። እንግዲህ ሜዲካል ሰርጂካል በባለፈው ክላሳችን በፓርት 1 አፐር ሬስፓራቶሪ ትራክት ዲስኦርደርስ የሚሉትን አይተናል። አሁን ደግሞ ሎወር ሬስፓራቶሪ ትራክት ዲስኦርደርስ ከትራኪያ ጀምሮ ከዚህ ወይም ደግሞ ከአንገታችን ወረድ ብሎ ደረታችን ውስጥ ያለው የሳምባችን ክፍል ያለው እና እንዲሁም ደግሞ የሬስፓራቶሪ ትራክት ለምሳሌ ትራኪያ አለ፣ እዚህ ጋር ፕራይመሪ ብሮንካይ ሁለቱ አለ፣ ዘን ተከንዳሪ ብሮንካይ ተርሺያ ያለ እስከ መጨረሻ እስከ ሳምባ ጫፍ ያለው ላንግ ፓራንካይማ የሚባለው ይሄን መስመር የሚያጠቁ በሽታዎችን ደግሞ እንቀጥላለን ማለት ነው። ሶ እነዚህ ሎወር ሬስፓራቶሪ ዲስኦርደርስ ይባላሉ። የመጀመሪያው እንግዲህ ከብሮንካይተስ አኪዩት ትራኪዮ ብሮንካይተስ የሚባለው ጋር እንጀምራለን። ትራኪዮ ብሮንካይተስ ትራኪያና ብሮንካይን በዋነኝነት የሚያጠቃ ሲሆን ማለት ነው። ይሄ እንግዲህ አኪዩት ትራኪዮ ብሮንካይተስ የሚባለው ኢት ኢዝ አኪዩት ኢንፍላሜሽን ኦፍ ዘ ሙከስ ሜምብሬን ኦፍ ዘ ትራኪያ ኤንድ ዘ ብሮንኪያል ትሪ ማለት ነው። ትራኪያ እንደምታዩት ይሄ ታችኛው ዊንድ ፒፕ የሚባለው ነው። ከዛ ብሮንኪያል ትሪ ማለት ደግሞ ወደ ሁለት ሲከፈል ፕራይመሪ ብሮንካይ ኤጌን እነዛ ሲከፈሉ ሰከንዳሪ ብሮንካይ፣ ይሄ እንደምታዩት ቅርንጫፍ እየሆነ የሚሄደው በሙሉ ብሮንኪያል ትሪ ይባላል። ሶ ከትራኪያ ጀምሮ እነዚህ እስከ ብሮንኪያል ትሪ ያለው ነገር ውስጥ ላይ ያለው ሙከስ ሜምብሬኑ ኢንፍሌምድ በሚሆንበት ጊዜ which is called bronchitis ወይም acute tracheal bronchitis እንላለን ማለት ነው። ኮዛቲቭ ኤጀንቱ አብዛኛውን ጊዜ ቫይራል ነው፣ በቫይረስ ምክንያት ነው። ልክ እንደ ጉንፋን ቫይራል ኮዝ ሊኖረው ይችላል። አንዳንዴ ደግሞ ባክቴሪያል ኮዝ ይኖራል። ባክቴሪያል ለምሳሌ እነ ስትሬፕቶኮከስ ኒሞኒያ፣ እነ ሄሞፊለስ ኢንፍሉዌንዛ ኤች ኢንፍሉዌንዛ ምንለው ማለት ነው፣ ማይኮፕላዝማ ኒሞኒያ፣ እንዲሁም ደግሞ አፐር ሪስፓራቶሪ ትራክት ኢንፌክሽን የነበረበት ሰው እንደዚሁ ሎወር ሪስፓራቶሪ ትራክት ኢንፌክሽንም ሊሆንበት ይችላል ማለት ነው። ሶ እንግዲህ እነዚህ ሌላ ምክንያቶች ኢንሃሌሽን ኦፍ ኬሚካል ሪንታንት ከኤንቫይሮንመንት ጋር አንዳንዴ ኢንዱስትሪ አካባቢ ቶክሲክ ጋዝ ያለበት አካባቢ የሚሰሩ ሰዎች በሚተነፍሱት መርዛማ ጋዝ ምክንያት ኢንፍላሜሽን ሊፈጠር ይችላል። ኤኒ ጋዝስ ኤንድ አዘር ኮንታሚናንትስ ካን ኦልሶ ኮዝ ዚስ ብሮንካይተስ ማለት ነው። ብሮንካይተስ ዘ ኢንፍላሜሽን ኦፍ ብሮንኪያል ትሪ ማለት ነው። ኦር ፕሪ ኤግዚስቲንግ አፐር ሬስፓራቶሪ ትራክት ኢንፌክሽን እንደ ፕሪዲስፖዚንግ ፋክተር እንደ ኮዝ ይወሰዳል አንዳንዴ ማለት ነው። ልክ ባለፈ እንዳየ ነው ይሄ ፋሪንክስ፣ ላይሪንክስ፣ ቶንሲል፣ ኖዝ አካባቢ ሪናይተስ፣ ኮመን ኮል ጭምር እነዚህ በሙሉ የሚያጠቃው ሰው በተደጋጋሚ ወደ ብሮንካይተስም የመጠቃት እድሉ ይሰፋል ማለት ነው። ክሊኒካል ማኒፌስቴሽኑ እንግዲህ ምልክቶቹ ሊሆኑት የሚችሉት ምንድነው? አንደኛ ያው እንደ ማንኛውም ሬስፓራቶሪ ዲስኦርደር ካፍ ይኖራል። ኢሪቴት የሚያደርግ ካፍ፣ የሚከነክን አይነት ሳል ማለት ነው። ድራይ ሳል ብዙውን ጊዜ ያክታ የሌለበት ሳል ሊኖራቸው ይችላል። ሰምታይምስ ኤክስፔክቶራንተስ ስኬንቲ ሙኮይድ ስፒተም አብዛኛውን ጊዜ ድራይ ነው፣ ነገር ግን ጊዜው እየቆየ ሲሄድ ግን ይሄ አክታ ሊኖረው ይችላል ማለት ነው። ሶ አዝ ዘ ኢንፌክሽን ፕሮግረስስ ኢንስፓይሬሽን ሜይ ቢካም ኖይዚ ኢንስፓይራቶሪ ስትራይደር፣ ያ ማለት አየር ሲያስገባ መጨነቅ ማለት ነው፣ ወይ ደግሞ ድምጽ መውጣት፣ ያ ሲሆን ኢንስፓይራቶሪ ስትራይደር ይባላል። እንዲሁም ካፍ ይኖራል ዊዝ ሞር ፕሮፊውዝ ፕሩለንት ቲክ ስፑተም ማለት ነው። ይሄ ብሮንካይተስ ያለባቸው ሰዎች ጊዜው በቆየ ቁጥር ሲጀምር ነው ደረቅ ሳል የሚሆን እንጂ በኋላ ግን በጣም ብዙ አክታ ያለው ሳል ነው የሚኖራቸው ማለት ነው። ሌላ እንደ ማንኛውም ኢንፌክሽን ፌቨር ይኖራቸዋል፣ ሄዴክ እና አጠቃላይ ጀነራላይዝድ ማሌጅ እንደዚህ አይነት ምልክቶች ሊያሳዩ ይችላሉ ማለት ነው ብሮንካይተስ ያጠቃቸው ሰዎች። ህክምናው ምንድነው? አንደኛ ለሳሉ ያው የካፍ ሲሮፕ ሊሰጥ ይችላል። ለምሳሌ ፎር ዘ ካፍ ዴክስትራሜቶርፋን ሃይድሮብሮማይድ ሊሰጥ ይችላል ከ15 እስከ 30 ሚሊ ግራም ፒኦ 3 ወይም 4 በቀን ይወሰዳል። ኮዲን ፎስፌት የሚባል ሊሰጥ ይችላል። ባክቴሪያል ኮዝ ሲሆን ደግሞ አንቲባዮቲክም ይሰጣል። ባክቴሪያል በሚሆንበት ሰዓት ወይን ዘ ብሮንካይተስ ኢዝ ኮምፕሊኬትድ ባይ ባክቴሪያል ኢንፌክሽንስ አንቲባዮቲክ ትሪትመንት ልንሰጥ እንችላለን ማለት ነው። አንቲባዮቲኮች እንግዲህ አምፒሲሊን ሊሆን ይችላል፣ አሞክሳሲሊን 500 ሚሊ ግራም ፒኦ ቲዩአይዲ ለአንድ ሳምንት ይሰጣል ማለት ነው። ለአንድ ሳምንት ልንሰጥ እንችላለን። ኦልተርኔቲቭ አንቲባዮቲኮች አሉ። ለምሳሌ እንደነ ኤሪትሮማይሲን 500 ሚሊ ግራም፣ ቴትራሳይክሊን እንደዚሁ 500 ሚሊ ግራም፣ ኮትሪሞክሳዞል ራሱ ልንሰጥ እንችላለን 480 ሚሊ ግራም ወይም 2 ታብሌት በቀን 2 የጠዋትና ማታ ለአንድ ሳምንት ሊሰጥ ይችላል ማለት ነው። ይሄ እነዚህ በሙሉ ባክቴሪያል ኢንፌክሽን ሲሆን ነው። ቫይራል ሲሆን ግን ያው ሲምፕቶማቲክ ትሪትመንት ነው። ለፌቨሩ አናልጀዚክስ፣ ለሄዴኩ እንደዚሁ አንቲፔን እየሰጠን
በራሱ እንዲያገግም እናደርጋለን ማለት ነው። ባክቴሪያል ኮዝ ሲኖረው ግን ለብሮንካይተስ እነዚህ አይነት አንቲባዮቲኮች ልንሰጠው እንችላለን። ነርሲንግ ኢንተርቬንሽንስ እንደ ነርስ ምን እናደርጋለን ነው። ሶ አንደኛ ካፊንግ ቱ ሪሙቭ ሴክሬሽንስ ኢንከሬጅ ሰውየው በሳል ባክታ ምክንያት እንዲወጣ ፕሮዳክቱ እንዲወጣ ኢንከሬጅ እናደርጋለን። ቤድ ረስት ያው ለሁሉም ይሆናል። ቤድ ረስት፣ ስቲም ኢንሃሌሽን ስቲም ማለት ይሆናል አይደል ውስጡን ሪላክስ እንዲያደርግ በሆነ ነገር እንዲታጠን ሪላክስ በሚያደርግ ነገር መታጠን። ስቲም ሲባል የሆነ ቤትን በሙቀት ማፈን ነው አይደል ማጣን ነገር እንደዛ ይሆናል። ፍሉድ ኢንቴክ አድቫይስ ፍሉድ ኢንቴክ ቱ ቲን ዘ ቪስከስ ኤንድ ቴናሽስ ሴክሬሽንስ አክታው ምናምን ነገር በብዛትና በደንብ እንዲወጣ በደንብ ውሃ መጠጣት አለበት። በዚህ ጉንፋን ራሱ ያጠቃን በደንብ ውሃ ስንጠጣ ቶሎ የማሻላቀሙ ከፍተኛ ነው ማለት ነው። እነዚህ ነርሲንግ ኢንተርቬንሽንስ ናቸው። ሶ ይሄ ብሮንካይተስ እንግዲህ በተደጋጋሚ ሲያጠቃ እንደን ሰው ክሮኒክ ብሮንካይተስ ልንል እንችላለን። ክሮኒክ ብሮንካይተስ ይሄኛው በጣም ትንሽ ስትሮንግ የሆነ ነው ይሄኛው ማለት ነው። ክሮኒክ ብሮንካይተስ የምንለው መቼ ነው? the presence of productive የሆነ ካፍ that lasts 3 months ለሶስት ተከታታይ ወራት a year for 2 consecutive years in the absence of major lung disease ይላል። ሌላ ሳምባ ጋር ተያይዞ ሌላ ህመም ሳይኖርበት በአመት ለ3 ወር በየአመቱ ለ3 ወር። አሁን አንዳንድ ሰዎች ላይ ሜቢ አይታችሁ ከሆነ እንግዲህ በአካባቢያችሁ ገጥሟችሁ ከሆነ ልክ የሆነ ጊዜ ጠብቆ በአመት ለ2 ለ3 ወር ያክል ከፍተኛ የሆነ ሳል ማፈን እንደዚህ ነገር የሚይዛቸው ሰዎች አሉ ማለት ነው። ያስሙን አይደለም ያስሙን እንመጣበታለን። ይሄ ሳል ብቻ ማለት ነው ፕሮዳክቲቭ የሆነ አከታ በጣም ብዙ አከታ ያለበት ሳል ወሩን ጠብቆ ለ3 ለምናምን ወር እንደዚህ አሰቃይቷቸው ከዛ መልሶ ደግሞ ይለቃቸዋል ማለት ነውና እንደዚህ በየአመቱ አትሊስት በሁለት አመታት በየአመቱ ሁለት ይሄ ነገር የሚያጠቃው ሰው ካለ ክሮኒክ ብሮንካይተስ አለበት ይባላል ማለት ነው። ክሮኒክ ብሮንካይተስ the accumulated secretions in the bronchioles interfere with effective breathing ማለት ነው። ውስጥ ላይ እንግዲህ መተንፈሻ ቱቦዎች ላይ አኩሙሌትድ የሆነ ይሄ የሙከስ ሴክሬሽን በደንብ እንዳይተነፍሱ ሊያስቸግራቸው ይችላል ማለት ነው። ሜጀር ኮዞቹ ምንድናቸው? የዚህ ክሮኒክ ብሮንካይተስ ስሞከር ከሆነ ስሞኪንግ የሚያጨሱ ሰዎች ከሆኑ፣ ሌላ ደግሞ ፖሊዩሽን ኢንቫይሮንመንታል ቼንጅ ካለ ኤር ፖሊዩሽን የምንኖርበት አካባቢ የሆነ አየሩ እየተቀየረ የሚሄድ ከሆነ እንደዚህ አይነት በሽታ ሊገጥመን ይችላል። patients with this chronic bronchitis are more susceptible to recurring infections of low respiratory tract ማለት ነው። ብሮንካይተስ ያለባቸው ሰዎች ለባክቴሪያል ኢንፌክሽን በጣም የተጠቁ ይሆናሉ ማለት ነው። ክሊኒካል ማኒፌስቴሽናቸው ክሮኒክ ብሮንካይተስ ሲሆን ምንድነው? ፕሮዳክቲቭ ካፍ ነው። ክሮኒክ የሆነ ፕሮዳክቲቭ በጣም አከታ ያለው ሳል ማለት ነው። in the winter months recurrent coughing and sputum production ማለት ነው። አብዛኛውን ጊዜ እንደዚህ የሚገጥማቸው ሲያጨሱ የነበሩ ሰዎች ከዚህ በፊት ሪስፓራቶሪ ኢንፌክሽን ይሄ የመተንፈሻ ይሄ እንደ ጉንፋን አይነት ነገር እንደ አለርጂ ነገር ብዙ ጊዜ የሚያስቸግራቸው የነበሩ ሰዎች፣ ሌላ ስፑተም ቲክ የሆነ ጀላቲን በጣም የሚዝለገለግ ወፍራም የሆነ አክታ ሊኖረው ይችላል ማለት ነው። during the imposed infection ዲዚኒያ ይኖራል። wheezing and dyspnea as a disease progress ማለት ነው። recurrent acute respiratory infections followed by persistent cough ማለት ነው። ስለዚህ በዋነኝነት ብሮንካይተስ ካለን ከፍተኛ የሆነ አክታ ያለው ሳል ማለት ከፍተኛ የሆነ አክታ ያለው ሳል ያው እንዴት ነው ኢቫሉዌሽኑ? ምንድነው? ኮምፕሊት ሂስትሪ ዲያግኖስት ለማድረግ ዲያግኖሲሱ ምንድነው? ሂስትሪ መውሰድ ነው አይደል? ኮምፕሊት ሂስትሪ ኢንቫይሮንመንታል ኤክስፖዠሩ ምንድነው? ይሰው ለኢሪታንት ሰብስታንስ የሚሰራበት አካባቢ የሚሰራበት ስራ ቦታ የሚኖርበት ቦታ ምን ይመስላል የሚለውን መጠየቅ፣ ስራውን እንደዚህ ኦኩፔሽናል ሂስትሪ ኦፍ ስሞኪንግ ያጨስ ነበር ወይ፣ በቀን ምን ያክል ፓክ ምን ያክል ፒስ ያጨስ ነበር የሚሉትን እና ያለን ፊዚካል ኤግዛሚኔሽን ይታያል። ኤክስሬይ ቼክ ማድረግ ይቻላል። ላንግ ፋንክሽን ስተዲስ አሉ። አርተሪያል ብለድ ጋዝ አናላይሲስ ያው ይሄ ምን ያክል ኦክሲጅን ደሙ ላይ እንደሚሽከረከር ቼክ ለማድረግ ነው። እነዚህን ሁሉ አሰስ ማድረግ እንችላለን ማለት ነው። ዘንድ ትሪትመንቱ ህክምናው የሚሆነው ሪሙቭ ብሮንኪያል ሴክሬሽንስ አክታው ውስጥ የተጠራቀመው ነገር እንዲወጣ ማድረግ ነው አንዱ። ሌላ ብሮንኮ ዳይሌተርስ ይሰጣል። የሪስፓራቶሪ ትራክቱን ሪላክስ እንዲያደርጉ የሚጠቅሙ ናቸው። ብሮንኮ ዳይሬክተርስ ማለት ብሮንኪያል ትሪውን ቱቦውን እንዲሰፋ የሚያደርጉ ማለት ነው። ፕሪስክራይብድ ቱ ሪሊቭ ብሮንኮስፓዝም ኤንድ ሪዲዩስ ኤርዌይ ኦብስትራክሽን በደንብ ኤር በቀላሉ እንዲተነፍስ የሚያደርጉ መድኃኒቶች ናቸው። ፖስቸራል ድሬኔጅ የሚባል አለ። ሰውየው ይሆናል አይደል ተዘቅዝቆ እንዲተኛ ነው። ፎቶ ካለ አሳያችኋለሁ። ፖስቸራል ድሬኔጅ በግራቪቲ ምክንያት ወደ ታች እንዲወጣ ማለት ነው። ይሄ አከታ ነገሩ እሱ እንዲወጣ የሚደረግበት ቴክኒክ ፖስቸራል ድሬኔጅ ይባላል። ኢንክሪዝ ፍሉድ ኢንቴክ ያው ይሄ
ለሁሉም ሪስፓራቶሪ እንትኖች ይሆናል። ፍሉድ በደንብ እንዲጠጡ ማድረግ፣ ረስት እንዲያደርጉ ማድረግ ኤንድ ኦልሶ ስሞከር ከሆነ ሰውየው ስቶፕ ስሞኪንግ የሚሉት ነገሮችም እንደ ማኔጅመንት ይወሰዳሉ ማለት ነው። ሶ ብሮንካይተስ በዚህ መልኩ ካየነ ሌላው ኒሞኒያ ነው። ሌላው ሎወር ሪስፓራቶሪ ትራክት ኢንፌክሽን ኒሞኒያ ወይም የሳምባ ምች የሚባለው የሳምባ ምች ይሄ በጣም ኮመን የሆነ ነገር ነው አይደል? ኮመን የሆኑ ዲዝ ፕሮሰሶች ናቸው። ሶ ኒሞኒያ ኢዝ አን ኢንፍላማቶሪ ፕሮሰስ ኦፍ ለንግ ፓራንኪማ። ለንግ ፓራንኪማ ማለት ቅድም እንዳልኳችሁ ይሄ ብሮንኪያል ትሪው ማለት ነው። እስከታች ያለው ለንግ ፓራንኪማ ይባላል። ዚስ ኒሞኒያ ኢዝ ዘ ሞስት ኮመን ኮዝ ኦፍ ዴዝ ይባላል። በጣም ብዙ ሰዎችን እንዲሞቱ የሞት ምክንያት የሆነ በሽታ ነው። እንግዲህ ሳምባ ምች እንደምታውቁት የታመመ ሰው ካያችሁ ወይም ታማችሁ ከነበረ ታውቁታላችሁ። በጣም ከባድ የሆነ የሳምባ ህመም ነው የሳምባ ምች የሚባለው እና ምክንያቶቹ it is caused by a wide variety of etiological agents። በጣም ብዙ አይነት ክላሲፊኬሽን አላቸው። እያንዳንዳቸውን እናያቸዋለን። ስለ ሳምባ ምች ኢንፌክሽየስ እና ነን ኢንፌክሽየስ ምክንያቶች ሊኖሩ ይችላሉ። ኢንፌክሽን፣ ነን ኢንፌክሽየስ። ከኢንፌክሽኖች ውስጥ ለምሳሌ ባክቴሪያል የሳምባ ምች ይኖራል፣ ቫይራል በቫይረስ፣ በፈንገስ፣ በኬሚካል ኢሪታንት ጋዝስ ማለት ነው። ኦር ራዲሽን የሚባለው 6 weeks of treatment of lung or breast cancer with radiation። አንዳንዴ የጡት ካንሰር ወይ መደረት አካባቢ ሌላ ባጭ ምናምን ነገር ካለ እሱን በጨረር ለማከም በሚደረግ ህክምና የሳምባ ምች በዛ ምክንያት ራሱ ሊያመን ይችላል ማለት ነው። ዘን ማይክሮ ኦርጋኒዝሞች ደግሞ በባክቴሪያ፣ በቫይረስ፣ በፈንገስ በእያንዳንዱ እነማን የሳምባ ምች እንደሚያመጡ እናየዋለን ማለት ነው። ሙድ ኦፍ ትራንስሚሽን ይላል። ኦኬ እነዚህ ማይክሮ ኦርጋኒዝሞች ወደ ሳምባ እንዴት ይመጣሉ ነው ሙድ ኦፍ ትራንስሚሽን። So pathogens or microorganisms can be introduced into the lung and cause pneumonia in 3 different routes። በሶስት ሩቶች ይመጣሉ። 3 ሩትስ። አንደኛ አስፓይሬሽን ኒሞኒያ ማለት ትችላላችሁ። ሁለተኛ ኢንሃሌሽን ኢንሄል የሚደረጉ፣ ሶስተኛ ደግሞ ሰርኩላቶሪ ወይም ደግሞ ሄማቶጂኒየስ ስፕሪድ የሚባላሉ። ሄማቶጂኒየስ ስፕሪድ። እነኚህ ሶስቱ በሶስት ዲፈረንት ዌይስ የሳምባ ምችን የሚያጠቁ ማይክሮ ኦርጋኒዝሞች ወደ ሳምባ ሊገቡ ይችላሉ ማለት ነው። አስፓይሬሽን፣ ኢንሃሌሽን እና ሰርኩሌሽን ወይም ሄማቶጂኒየስ ስለ እያንዳንዳቸው ከተጻፈ እዚህ ጋር እናያቸዋለን። ሶ ሞስት ኦፍን ኦርጋኒዝምስ ካን ኮዝ ኒሞኒያ አር ኢንተርድ ስሩ ዘ ላንግስ አፍተር ቢንግ ኢንሄልድ ኢንቱ ዘ ኤርዌይስ። ኢንሃሌሽን የመጀመሪያው ማለት ነው። ኢንሃሌሽን በአየር ምክንያት ወደ ውስጥ ብሪዝ ተደርገው በአፍንጫና በአፍ ስንተነፍስ ከአየር ጋር የገቡ ማይክሮ ኦርጋኒዝሞች ሊሆኑ ይችላሉ። ይሄ ኢንሃሌሽን ይባላል። ኦር ኢንሃሌሽን ኦፍ ኬሚካል ሰብስታንስስ ካን ኦልሶ ኮዝ ኢት ማለት ነው። የምንኖርበት አካባቢ መጥፎ ኬሚካል ያለበት ከሆነ እነሱ ራሱ ወደ ሳምባችን በመግባት የሳምባ ምች ሊያሳምሙን ይችላሉ። ዘን sometimes harmless bacteria። ሁለተኛው ደግሞ አስፓይሬሽን የሚባለው ነው። አስፓይሬሽን እነሱ ምንድናቸው? ኖርማሊ harmless bacteria present in the mouth may aspired into the lungs ማለት ነው። ይሄ ምንድነው? ይሄ ራሱ በጣም ወሳኝ ኮንሰፕት ነው። አስፓይሬሽን ሁለተኛው ማለት ነው። ካፋችን ባፍ ዙሪያ የሚገኙ ኖርማል ፍሎራ የሚባሉ ባክቴሪያዎች አሉ። ያ ማለት ላፋችን ጤንነት የሚያስፈልጉ ባክቴሪያዎች ማለት ነው። እነዚህ ባክቴሪያዎች ቦታቸውን ለቀው ካፍ ተነስተው ወደ ሳምባ ሲገቡ በሽታ ነው የሚሆኑት ማለት ነው። በዚህ ኖርማል ፍሎራ ኢቭን ቆዳችን ላይ ራሱ አሁን ቆዳችን ላይ የሆነ ነገር ቢለጠን የሆነ ነገር ቢቆርጠን ከውጭ ያሉ ባክቴሪያዎች ከዛው ከቆዳችን ያሉ ባክቴሪያዎች ወደ ውስጥ ከገቡ ኢንፌክሽን ይፈጥራሉ አይደል? ያቆስሉናል። ስለዚህ ልክ እንደዛ ሁሉ ካፍ አካባቢ የሚገኙ ባክቴሪያዎች ወደ ሳምባ ሲገቡ አስፓይሬሽን ኒሞኒያ ይባላል። ስፔሻሊ ይሄ ነገር ሀፕን የሚደረገው መቼ መሰላችሁ? ጋግ ሪፍሌክስ በማይኖርበት ጊዜ። ጋግ ሪፍሌክስ ማለት ለምሳሌ ጥርስ ስትቦርሹ ወይም ጣታችሁን ወደ ጉሮሯችሁ ወደ አፋችሁ ብታስገቡት ቋቅ ብሎ የሚያስወጣችሁ ነገር አለ እንደ ቮሚት፣ እሱ ሪፍሌክስ ጋግ ሪፍሌክስ ይባላል። እሱ ደግሞ ሰዎች ራሳቸውን በሚስቱበት ምክንያት አብዛኛውን ጊዜ የሆነ አንዳንድ የራሳቸውን ታመው ሲስቱ ሲወድቁ ምናምን ነገር የሆነ ነገር ወደ ውስጥ ሲገባ ቋቅ አርጓ አይመልስላቸውም። ስለዚህ ወደ ሳምባ ቀጥታ ይገባሉ ማለት ነው ማይክሮ ኦርጋኒዝሞች። ለዛ ነው ጋግ ሪፍሌክስ ኢዝ ሳፕሬስድ ወይም ደግሞ ሰውየው አንኮንሺየስ በሚሆንበት ሰዓት እንደማለት ነው። አንኮንሺየስ ሰዎች ራሳቸውን ሲስቱ እንደፈለገ ብታረጓቸው ምንም አይሆንም አይደል? እና አስፓይሬሽን ኒሞኒያ የሚባለው ከአፍና አንዳንዴ ደግሞ ከታች ከስቶማክ ራሱ አንዳንዴ ከወዳችን ወደ ላይ መጥቶ ተመልሶ ወደ ሳምባ ሊገባ ይችላል ማለት ነውና ይሄ አስፓይሬሽን ኒሞኒያ ይባላል። በጣም ኮመን ኮዝና ዳንጀረስም ነው ይሄኛው። So predisposing for aspiration pneumonia are coma። ሰው ኮማ ውስጥ ሲገባ፣ unconscious or seizure እንደዚህ ራስን መሳት በሚኖርበት ጊዜ
ከሌላ ቦታ ማይክሮ ኦርጋኒዝሞች ወደ ሳምባ ይሄዳሉ። ምክንያቱም ሰውየው ራሱን ከሳተ ይሄ አስነጥሶትም በጉንፋንም ባይዘው እነዚህ ማስነጠስ ምናምን የሚባሉ ነገሮች በሽታ የመከላከል ቴክኒኮች ናቸው። ሰውነታችን የሆነ ነገር እያስወጣ እያባረረ ነው ማለት ነውና ይሄ ወደ ላይ ቋቅ ሊያስነጥሰን ምናምን ሊል ስለማይችል ሁሉ ነገር ቀጥታ ወደ ሳምባ ይገባል ማለት ነው። ያኔ አስፓይሬሽን ኒሞኒያ የሳምባ ምች እንታመማለን። ሌላው ሶስተኛው ሄማቶጂኔስ ስፕሪድ የሚባለው ነው። ሄማቶጂኔስ ሄማቶ ደም ማለት ነው፣ ብሊዲንግ ማለት ይሄ በደም ውስጥ እንደማለት ነው። ኦር ሰርኩላቶሪ ኒሞኒያ ካን ኦልሶ ቢ ኮዝድ ፍሮም አን ኢንፌክሽስ ዛት ስፕሪድ ቱ ዘ ላንግስ ስሩ ብለድ ስትሪም ፍሮም አዘር ኦርጋንስ። ሄማቶጂኔስ ስፕሪድ እሱ ምንድነው? ሴፕቲሲሚያ ሊሆን ይችላል፣ ወይም ደም ውስጥ ላይ የሆነ ማይክሮ ኦርጋኒዝም ካለ ወደ ሳምባ በደም ቱቦች አድርጎ ሊሄድ ይችላል። ኢንዶካርዳይተስ ልብ አካባቢ የሆነ ኢንፌክሽን ካለ የሆነ ባክቴሪያ ዛ አካባቢ ካለ ወደ ሳምባ ሊሄድ ይችላል ማለት ነው። በደም ዝውውር ምክንያት አድርጎ ሲሄድ ደግሞ which is called aspiration pneumonia ሄማቶጂኔስ ኒሞኒያ እንለዋለን ማለት ነው። ሶ በዚህ በሶስቱ ምክንያቶች እንትን ሊል ይችላል። ሌላ እንግዲህ የሳምባ ምችን በጣም በብዙ አይነት ልንከፋፍለው እንችላለን። ክላሲፊኬሽን ኦፍ ኒሞኒያ እንግዲህ የሳምባ ምችን በብዙ ነገር በብዙ ዲፔንድ ሆነን እንከፍለዋለን። አንዱ አኮርዲንግ ቱ ዘ ኮዛቲቭ ኤጀንት በኮዝ ኢቲዮሎጂ ክላሲፊኬሽን የሚባለው ነው። ለምሳሌ የመጀመሪያው ባክቴሪያል ኒሞኒያ ይባላል። ኢንፌክሽየስ ወይም ባክቴሪያል በባክቴሪያ የሚመጡ ማለት ነው። ሶ ሞስት ኮመን የሚባለው ይሄ ነው። ሞስት ኮመን ኤንድ ሞስት ኢምፖርታንት፣ ምክንያቱም አብዛኛው የሳምባ ምች በባክቴሪያ ነው የሚመጣው እና ግራም ኔጌቲቭ ባክቴሪያና ግራም ፖዚቲቭ ባክቴሪያስ የሚባሉ አሉ። ግራም ፖዚቲቭ የሚባሉት እነ ስትሬፕቶኮከስ ኒሞኒያ፣ ስታፋይሎኮከስ ኦሬስ ናቸው። ግራም ኔጌቲቭ የሚባሉት ደግሞ እነ ኢሼሻ ኮላይ፣ ሲዶሞናስ፣ ክሊፕሲሊያ የሚባሉት ናቸው። በዚህ ግራም ፖዚቲቭ እና ግራም ኔጌቲቭ ማለት በማይክሮስኮፕ በምናይበት ሰዓት ማይክሮስኮፒክ ቪው ማለት ነው። ባክቴሪያውን ስቴን በምናደርግበት ሰዓት ቀለም የሚወስዱ የሚታዩና ቀለም የማይወስዱ ስቴን የተደረገበትን ቀለም የማያቀልሙ የሚለውን ለመለየት ብቻ ነው ግራም ፖዚቲቭ ግራም ኔጌቲቭ የሚባሉት ማለት ነው። ስለዚህ ስፔሻሊ እነዚህ ግራም ኔጌቲቭ ኢሼሻ ኮላይ ምናምን የሚባሉት ሲዶሞናስ በጣም ስትሮንግ ናቸው፣ በጣም አደገኛም ናቸው። እነዛቸው ደግሞ ኮመን ናቸው ማለት ነው። ሶ የመጀመሪያው ባክቴሪያል ኮዝ ነው። በኢቲዮሎጂ ስንከፋፍላቸው መጀመሪያ በባክቴሪያ ምክንያት የሚመጣ የሳምባ ምች። ሁለተኛው ቫይራል ነው፣ በቫይረስ ቫይራል ኒሞኒያ። እሱ ምንድነው? ኤች ኢንፍሉዌንዛ ታይፕ ኤ የሚባለው ኢንፍሉዌንዛ ቫይረስ ታይፕ ኤ ዘ ሞስት ኮመን ቫይራል ከቫይራል ኮዞች ውስጥ ሞስት ኮመን የሚባለው ኢንፍሉዌንዛ ነው። ሌላ ሳይቶሜጋሎ ቫይረስ የሚባል አለ። ይሄኛው ሀፕን የሚያደርገው ብዙውን ጊዜ ኢሚዩኖ ኮምፕሪውዝድ ፔሸንትስ ለምሳሌ የኤችአይቪ ፔሸንቶች ላይ ሀፕን የሚያደርገው ቫይራል ኮዝ ይሄ ሳይቶሜጋሎ ቫይረስ የሚባለው ነው። ሶስተኛው ፈንጋል ኒሞኒያ፣ አንደኛ ባክቴሪያል፣ ሁለተኛ ቫይራል፣ ሶስተኛ ደግሞ ፈንጋስ በፈንገስ የሚመጡ የሳምባ ምቾች አሉ። በዋነኝነት ሂስቶፕላዝማ ካፕሱላቲም ወይ ደግሞ ሂስቶፕላስሞሲስ የሚባለው ሂስቶፕላስሞሲስ። ሌላው ቬሪ ኢምፖርታንት የሆነው ኒውሞ ካርኒ ኒሞኒያ የሚባለው ኒሞሲስቲስ ካርኒ ኒሞኒያ ፒሲፒ ኤግዛሞቻችን ላይ ብዙ ቦታ ላይ የሚመጣ ጥያቄ ነው። ፒሲፒ ምንድነው? ኢሚዩኖ ኮምፕሮሚዝድ የሆኑ ፔሸንቶች ላይ እና በጣም ገዳይ የሚባለው ሃይ ሞርታሊቲ ሬት የሚባለው የሚያመጣው ይሄኛው ነው። በፈንጋል ኒሞኒያ ነው። እሱም ኒሞሲስቲስ ካሪኒ ኒሞኒያ ፒሲፒ የሚባለው ፈንገስ ኢሚዩኖ ኮምፕሮሚዝድ ፔሸንትስ ስፔሻሊ አሁን ኤችአይቪ በሽተኞች በጣም እየተዳከሙ ሲሄዱ አንዱ ከሚገላቸው አንዱ ምክንያት ይሄ ነው፣ ፒሲፒ ኒሞኒያ። ይሄኛው ኒሞኒያ ከያዛቸው ቶሎ እንዲሞቱ ያደርጋልና ሲጀመር የሚያጠቃም በሽታ የመከላከል አቅማቸው የደከሙ ሰዎች ላይ ነው ማለት ነው። ኒሞካርኒ ኒሞኒያ ሶ ኤ ፈንጋል ኮዝ ነው። እነዚህ ኢቲዮሎጂክ ኮዞችን በደንብ ማወቅ ያስፈልጋል። ሌላ አናቶሚካል ክላሲፊኬሽን ነው። አናቶሚካል ክላሲፊኬሽን የትኛውን የሳምባ ክፍል ያጠቃል በሚለው ነው ደግሞ አናቶሚካል የሚባለው። ለምሳሌ ሎባር ኒሞኒያ ሎብ ካስታወሳቸውን የቀኙ ሳምባችን ስንት ሎብ አለው? 3 አይደል? 3 ሎብ አለው። የግራ ሳምባችን ደግሞ 2 ሎብ ብቻ አለው አይደል? ይሄ አናቶሚ ላይ ስንማር ያየ ነው ማለት ነው። ስለዚህ ሎባር ማለት አንዱ ሎብ ብቻ ሊያጠቃ ይችላል፣ ሁለቱን ሊያጠቃ ይችላል፣ እንደዛ ማለት ነው። ሶ ዋን ኦር ሞር ሎብስ ኢንቮልቭድ። ስለዚህ እንደዚህ ሲሆን ሎባር ኒሞኒያ እንላለን። ሁለተኛ ብሮንኮ ኒሞኒያ distributed in a fashion having originated in one or more localized areas within the bronchi extending into the adjacent surrounding lung parenchyma ታች ውስጥ ገብቶ ነው እያንዳንዱ ብሮንኪያል ትሪ ላይ ሲሄድ ደግሞ ብሮንኪያል ኒሞኒያ እንለዋለን። it is more common than lobar pneumonia ማለት ነው። ብሮንኪያል ኒሞኒያ ከሎባር ኒሞኒያ ሞር ኮመን ነው። ይሄ ጀስት አናቶሚካል ጽዎችን ብቻ ለመያዝ ነው። ሌላ ሴቲንግ ነው። ይሄ ነው ኢምፖርታንት የሚሆነው ከመጀመሪያው ቀጥሎ ሞስት ኢምፖርታንቱ ደግሞ ይሄ ነው። ሴቲንግ ዘ ዲዚዝ አኳየርድ ማለት ነው። በሽታው ይሄ የሳምባ ምች የቱ ጋር ያመማችሁ
ከኖርማል ቤታችሁ ሰፈር ላይ ነው ወይስ ሆስፒታል በሌላ ምክንያት ሄደው የተኙትን ነው? ሁለት አይነት ክላሲፊኬሽን አለ። የመጀመሪያው ኮሚኒቲ አኳየርድ ኒሞኒያ ይባላል። ኮሚኒቲ አኳየርድ ኒሞኒያ ካፕ CAP ሶ ኒሞኒያ ዛት ኦከርድ ኢን ዘ ኮሚኒቲ አውትሳይድ ዘ ሆስፒታል ማለት ነው። ኦር ዲያግኖዝድ ዊዝን 48 hours አፍተር አድሚሽን ቱ ዘ ሆስፒታል ከሰፈራችሁ ከቤታችሁ የታመመ ሰው ወይም ደግሞ ሆስፒታል ገብቶ ራሱ 2 ቀን ሳይሞላው ወይም ከ48 ሰዓት በፊት ከታመመ ኮሚዩኒቲ አኳየርድ ኒሞኒያ ይባላል ማለት ነው። ኢት ኢዝ ኒሞኒያ ኢን ዘ ኮሚዩኒቲ አንዱ ይሄ ነው። በሴቲንግ ነው ከፋፍል ነው። ሴቲንግ ዘ ዲዝ አኳየርድ በሽታውን ያገኘበት ቦታ የት ነው የሚለው እንግዲህ ኮሚዩኒቲ ወይም በየሰፈር ላይ የሚይዘን ኮዛቲቭ ኤጀንቶቹ ባክቴሪያዎች ናቸው። አብዛኛውን ጊዜ እነ ስትሬፕቶኮከስ ኒሞኒያe እስከ 60% ያክሉት በእነዚህ ያጠቃሉ። ስታፋይሎኮከስ ኦሬስ፣ ኤች ኢንፍሉዌንዛ። ኤቲፒካል ኒሞኒያ ከሆነ ኤቲፒካል እንመጣበታለን። ባይዞ ኤቲፒካልና ኤቲፒካል የሚባሉት ደግሞ ኤቲፒካል እስከ 20% ነው። እነ ሪኬትሺያ፣ ክላማይዲያ፣ ማይኮፕላስሞሲስ፣ እነ ፈንገስ እነዚህ ለኤቲፒካል ኒሞኒያ ምክንያቶች ሊሆኑ ይችላሉ። ኢን ኮሚዩኒቲ ሴቲንግ ማለት ነው። ኮሚዩኒቲ ሴቲንግ። ሁለተኛው ሆስፒታል አኳየርድ ነው። እነዚህንም ሁለቱን በደንብ መያዝ አለባቸው። እሺ ስማቸውን ራሱ ሆስፒታል አኳየርድ ወይም ኖዞኮሚያል ኢንፌክሽን ይባላል። ኖዞኮሚያል ኒሞኒያ፣ ኖዞኮሚያል ኢንፌክሽን። ይሄኛው ደግሞ ምንድነው? which occurs 48 hours or more after admission ሆስፒታል የሆነ ሰው በሌላ ምክንያት መጥቶ ተኝቶ 2 ቀን ከሞላው ወይም ከ48 ሰዓት በኋላ የሳምባ ምች ከተገኘበት ይሄ ሰው ሆስፒታል ላይ ነው የተያዘ ማለት ነው። ሞስትሊ ከ5 እስከ 7 ቀን ባለው ነው የሚያዙት። ከ5 እስከ 7 ቀን ሆስፒታል ከተኙ የሳምባ ምች ሊጠቁ ይችላሉ። እና ይሄ ችግሩ ምንድነው? መልቲ ድረግ ሬዚስታንት ባክቴሪያ ነው አብዛኛውን ጊዜ የሚያጠቃቸው። እዛ ሆስፒታል ላይ የሚገኙ የሳምባ ምች ምክንያት እንትኖች መልቲ ድረግ ሬዚስታንት ናቸው። ይሄንም እንዳትረሱት። እነ ስታፋይሎኮከስ ኦሬስ፣ ሲዶሞናስ ሊሆኑ ይችላሉ። ግራም ኔጌቲቭ እነ ኢሼርሻ ኮላይ ማለት ነው። ግራም ኔጌቲቭ ባክቴሪያዎች እንደ ኮዝ ሊሆኑ ይችላሉ። ሆስፒታል ከተኛ በኋላ የሚያዝ ከሆነ ትንሽ ከበድ ያለ ነው የሚሆነው ማለት ነው። ኦን ዘ ቤዚስ ኦፍ ክሊኒካል ፕሬዘንቴሽን በሚያሳዩት ምልክት ደግሞ የሳምባ ምች በሚያሳየው ምልክት በክሊኒካል ፕሬዘንቴሽን ኦር ክሊኒካል ክላሲፊኬሽን ቲፒካል ኒሞኒያ እና ኤቲፒካል ብለን እንከፍላቸዋለን። ታይፒካል፣ ኤታይፒካል። ሶ እነዚህን በደንብ እናያቸዋለን። ሶ ቲፒካል የሚባለው የመጀመሪያውን በመናይበት ሰዓት የመጀመሪያዎቹ ለመጀመሪያው ነው የሚያወሩት። ኒሞኒያ ዊዝ ሲቪር ማኒፌስቴሽንስ ቲፒካል የሚባለው ማለት ነው። ዩዥዋሊ ኮዝድ ባይ ባክቴሪያ በባክቴሪያ ነው የሚመጣው። በጣም ከፍተኛ የሆኑ ምልክቶች ነው የሚያሳዩ። ሲቪር የሆነ ማኒፌስቴሽንስ እዚህ ጋር እናያቸው ምልክቶቹን። እነሱ ምንድናቸው? ለምሳሌ አብራፕት ኦንሴት ኦፍ ፌቨር ኦኬ ይኖራል፣ የትኩሳት ነገር፣ ቺል ብርድ ማለት፣ ፕሮዳክቲቭ የሆነ ካፍ በጣም አከታ የበዛበት ሳል ሊኖረው ይችላል። በጣም ከፍተኛ የሆነ ሳል ማለት ነው። ግረንቲንግ፣ ናዛል ፍለሪንግ፣ ዩዝ አክሰሰሪ መስልስ ሲተነፍስ ማለት ነው። በጣም እንደዚህ በጣም እየተጨነቀ ነው የሚተነፍሰው፣ ለዛ ነው አክሰሰሪ መስልስ። ሲቪየር ፕሉሪቲክ ታይፕ ኦፍ ቸስት ፔን ደረቱን ራሱ በጣም ከባድ ህመም ይሰማዋል ማለት ነው። በፊዚካል ኤግዛሚኔሽን ደልነስ ቱ ዘ ፐርከሽን ኦን ዘ አፌክትድ ኤሪያ ይሄ ደል አላል ፐርከስ በሚደረግበት ሰዓት ደልነስ ነው። ኖርማል ሳውንድ የቸስት ምንድነው? ሬዞናንት አይደል? ደልነስ ይሆናል። ምክንያቱም ብዙ ሴክሬሽን ያከታተረቅም ስለሚኖር ክራክልስ ኤንድ ብሮንኪያል ብሪዝ ሳውንድ ልትሰሙ ትችላላችሁ። ቸስት ኤክስሬይ ፓች ኢንፊልትሬሽን ሊያሳይ ይችላል። ኢንፊልትሬሽን ስሞል ፕሉራል ፊውዥን ኢን ሰም ፔሸንትስ ማለት ነው። እና ኤሌቬትድ WBCs ያው ኢንፌክሽን ካለ ነጭ ደም ሴሎች ቁጥር ይጨምራል አይደል? ኤሌቬትድ የሆነ WBC ሊኖር ይችላል ማለት ነው። ምን ሲሆን ቲፒካል ኒሞኒያ። አንድ ቤዚክ ፖይንት ደግሞ ይችን ያዟት። ማርከርስ ኦፍ ሲቪየር ኒሞኒያ በጣም አደገኛ የሆነ የሳምባ ምች የታመመ ሰው ሊያሳይ የሚችላቸው ምልክቶች፣ አንደኛ ሪስፓራቶሪ ሬቱ ከ30 በላይ ሊሆን ይችላል። እንግዲህ ኖርማል ሪስፓይሬሽን ከ12 እስከ 18 ነው ብያችኋለሁ አይደል? ከ30 በላይ ሊሄድ ይችላል ሲቪየር ሲሆን። ሲያኖሲስ ይኖራል። ሲያኖሲስ ምን ብያችኋለሁ? የሆነ መገርጣት ብሉሽ ከለር ኦፍ ለምሳሌ በተለይ ጥፍሩ አካባቢ፣ ታች ጣቱ አካባቢ፣ ቆዳው ምናምን የኦክሲጅን መጠን ሰውነቱ ላይ ደሙ ላይ በጣም ስለሚወርድ ሰውነቱ ወደ ቢጫ ወደ ሰማያዊ ነገር ይቀየራል፣ ቆዳቸው ማለት ነው። ዛት ሲያኖሲስ። ሃይፖቴንሽን የደም ግፊቱ ራሱ በጣም ይወርዳል። ኮንፊውዥን ጀስት ራስን የመሳት አዝማሚያ እንደማለት ኮንፊውዝ ይሆናል። ቱ ኦር ሞር ሎብ ኢዝ ኢንቮልቭድ እነዚህ ለሲቪየር አኔሚያ መሆኑን ያሳያሉ። በጣም ከፍተኛ የሆነ የሳምባ ምች የታመመ ሰው የሚያሳዩት ምልክቶች ናቸው። እነዚህንም ያዟቸው እንዳትረሷቸው። ሁለተኛው ኤቲፒካል ለየት ያለ ማለት ነው። ኤቲፒካል ያልተለመደ ኒሞኒያ አይነት ነው እና ምልክቶቹ ቅልል ያሉ ናቸው። ይሄኛው ፕሮዲዩስ ለስ ስትራይቲንግ ሲምፕተምስ ኤንድ ፊዚካል ፋይንዲንግስ ዛን ባክቴሪያ ኒሞኒያ
ባይዞ የኔ ራሱ ኤክስፒሪየንስ አድርጌዋለሁ። ይሄንን አሞኛ ያቅም እግዚአብሔር ይመስገን። ግን ኒሞኒያ አሞኛል አንዴ ዩኒቨርሲቲ ተማሪ ያለው የሳምባ ምች አሞኛል። ኤቲፒካል ታይፕ ነበረ። ኤቲፒካል ካፌ የለውም፣ ፕሮዳክቲቭ ነገር የለውም። ጀስት ሌሎች ምልክቶች ብቻ ነው የሚያሳየው። እነሱንም ሄዴክ፣ ራስ ምታት ያመኝ ነበር፣ ድራይ ካፍ፣ ሳሉ ራሱ አልፎ አልፎ ቢያስለኝም ደረቅ ሳል እንጂ ምንም አይነት አክታ ምናምን የለው። ሰምታይምስ ግን ዊዝ ሙኮይድ አያችሁ፣ ድራይ ካፍ ዊዝ ሙኮይድ ሲምፕተም አንዳንዴ። ኖ ፌቨር፣ የሰውነት ትኩሳት ብዙ ማታዩትም። ፊው ስካተርድ ዊዝስ ክራክልስ። WBC ራሱ ኮመንሊ የነጭ ደም ሴሎች ራሱ ብዙ አይጨምርም ወደ ላይ ማለት ነው። ቼስት ኤክስሬ ሚኒማል ኦር ኖ ኢንፊልትሬሽን። ቼስት ኤክስሬ የሚያሳየው ኖርማል ነው፣ ደህና እንደሆናችሁ ነው ማለት ነው። እና እንደዚህ ሲሆን ኤቲፒካል ኒሞኒያ ይባላል። ኤቲፒካል ኒሞኒያ ያው ዲያግኖሲሱ WBC ይሰራል፣ ዲፈረንሻል ካውንት ይሰራል፣ አክታ ካለ እሱ ግራም ስቴን ይሰራል፣ ቼስት ኤክስሬ ይታያል እና ፊዚካል ኤግዛሚኔሽን እነዚህ መኖራቸውን ቼክ ይደረጋል ማለት ነው። ዊዝስ ክራክለስ ደልነስ ይኖራል። ኮምፕሊኬሽኖች አሉት ባይዘው ካልዳነ ካልታከማችሁ ኦር ሰምቲንግ ኮምፕሊኬሽኖች ፑልሞናሪ ኢፊውዥን ያመጣል እና እንመጣበታለን ምን ማለት እንደሆነ። ይሄ ኢንፋይማ ላንግ አብሰስ ሊያመጣ ይችላል። ሎባር ኮላፕስ አንዱ የሳምባ ክፍል ምን ሊሆን ይችላል፣ በቃ ኮላፕስ ሊያደርግ ይችላል። ሴፕሲስ ወደ ደም ሊዘዋወር ይችላል ማይክሮ ኦርጋኒዝሙ ማለት ነው። እነዚህ ኮምፕሊኬሽንስ ኦፍ ዚስ ኤቲፒካል ኒሞኒያ ማለት ነው። ማኔጅመንቱ እንግዲህ ጀነራል ማኔጅመንት አለው። አናልጀክስ ፎር ዘ ፔን፣ አንቲፔን እንሰጣለን ለፔኑ። ኦክሲጅን ሊሰጠው ይችላል፣ አንቲፓይሬቲክስ ለፌቨሩ እና ፍሉድ ማኔጅመንት በደንብ አይቪ ምናምን አይቪ ፍሉድ ኖርማል ሳላይል ምናምን ልንሰጠው እንችላለን። በእነዚህ ማኔጅ ይደረጋል ማለት ነው። ሶ ስፔሲፊክ ማኔጅመንቶችን እኔ እስኪ አሁን ወደ መድኃኒቶቹ ብቻ እንሄድ አንድ ባንድ ማለት ነው። አንድ ባንድ ኮሚኒቲ አኳርድ አምቡላቶሪ ፔሸንት ለምሳሌ የሳምባ ምንጭ ታሟል፣ ነገር ግን ያን ያክል አልታመመ፣ ተጉዞ ነው የመጣው፣ መንቀሳቀስ መጓዝ ይችላል። እንደዛ ከሆነ አሞክሳሲሊን እንሰጠዋለን። አሞክሳሲሊን 500 ሚሊ ግራም TID 3 በቀን ለአንድ ሳምንት ማለት ነው። ኤሪትሮማይሲንም እንደዚሁ 500 ሚሊ ግራም QID 4 በቀን እንደዚሁ ከ5 እስከ 7 ቀን። አምፒሲሊን 500 ሚሊ ግራም እነዚህ ልንሰጥ እንችላለን። ኦልተርኔቲቭ ሜዲሲን ደግሞ ፔኒሲሊን፣ ፔኒሲሊን ይሄን ያክል ኢንተርናሽናል ዩኒት IM በየቀኑ እየተመላለሰ በመርፌ መልኩ እንዲወጋ ማድረግ ይቻላል አንድ ሳምንት ማለት ነው። እነዚህ ለተመላላሽ ከሆነ ነው። ሆስፒታላይዝድ ከሆነስ ኮሚኒቲ አኳየርድ ሆስፒታላይዝድ ፔሸንት ኮሚኒቲ አኳየርድ ሆኖ ከውጭ ታሞ መጥቶ ግን ሆስፒታል ከተኛ ማለት ነው። ኦር ሲቪየር ኮሚኒቲ አኳየርድ ኒሞኒያ የሚባለው ቅድም ያየናቸው ሲቪየር ከሆነ ምን እናደርግለታለን ነው። የመጀመሪያው ነገር አድሚት ይደረጋል። ፔሸንቱ አልጋ ይያዝለታልና አልጋ ይዞ እንዲተኛ ይደረጋል። ቤድ ረስት፣ እዛ ኦክሲጅን እንሰጠዋለን። ለቸስት ፔኑ አንቲፔን ይሰጠዋል፣ አናልጀሲክስ ፍሉድ ምናምን ኖርማል ሳላይን ይሰጠዋል። ምግብ እንዲበላ ይደረጋል። ኒውትሪሽን ሪስፔስመንት፣ ፌቨሩ ትሪት ይደረጋል ማለት ነውና ሰውየው ከተኛ በኋላ እነዚህ ነገሮች በሙሉ ይሰጡታል። ከዛ ቫይታል ሳይኑ ያው ሞኒተር ይደረጋል፣ ግድ ነው። ከዛ ምንድነው የሚሰጠው? ክሪስታል ፔኒሲሊን ይሄን ያክል ከ150 እስከ 250 ኢንተርናሽናል ዩኒት ፐር ኬጂ ፐር 24 አወርስ ማለት ነው። በየ4 ሰዓቱ ተሰጡታላችሁ መርፌ። እሱም ክሪስታል ፔኒሲሊን ነው። ኦር ቤንዛይል ፔኒሲሊን IV ይሄን ያክል ኢንተርናሽናል ዩኒት እንደዚሁ በየ6 ሰዓቱ እስከ ከአንድ ሳምንት እስከ 10 ቀን ድረስ ሊሰጠው ይችላል። ጀንታማይሲን ከ5 እስከ 7 ሚሊ ግራም ፐር ኬጂ IV 3 or 3/4 divided doses for 1 week ማለት ነው ለሳምንት። ዶክሲሳይክሊን 200 ሚሊ ግራም PO immediately followed by 100 ሚሊ ግራም BID ከ7 እስከ 20 ቀን ሊሰጥ ይችላል ማለት ነው። ኤሪትሮማይሲን እንደዚሁ 500 ሚሊ ግራም በየ6 ሰዓቱ ለአንድ ሳምንት ወር ለ10 ቀን ሊሰጥ ይችላል። እነዚህ በሙሉ አድሚት ከተደረገ በኋላ የሚሰጡት መድኃኒቶች ናቸው ማለት ነው። ሆስፒታል አኳየርድ ከሆነ ሰውየው ሆስፒታል ከመጣ በኋላ የተያዘ ከሆነ ያው ትንሽ ስትሮንግ የሆነ ስለሚሆን ድረግ ሬዚስታንት ስለሆነ እንደዛ ከሆነ ክሎክሳሲሊን እንሰጠዋለን። ከ1 እስከ 2 ግራም ትልቅ ዶዝ ነው ይሄ። ከ1 እስከ 2 ግራም IV ኤቭሪ 6 አወር ለአንድ ሳምንት ፕላስ ጀንታማይሲን ደምረን ክሎክሳና ጀንታማይሲን አንድ ላይ ነው የሚሰጠው አንድ ላይ። ምክንያቱም ሆስፒታል ላይ መጥቶ ከተያዘ ምን ብለናል? ይሄ ድረግ መልቲ ድረግ ሬዚስታንት የሆነ ባክቴሪያ ነው የሚያሳምመውና ሰርድ ጀነሬሽን ሴፋሎስፖሪን የሚባሉት እንደነ ሴፍላዚዲም 1 ግራም IV ኤቭሪ 8 አወር እና ሴፍትራክዞን ራሱ እስከ 2 ግራም ድረስ ሊሰጥ ይችላል። ሴፍትራክዞን እስከ 2 ግራም ድረስ IV ወይም IM ሊሰጠው ይችላል። BID for 7 days ፕላስ ምን እንጨምርለታለን? ጀንታማይሲን ወይም ደግሞ ሲፕሮፍሎክሳሲሊን ጨምረን እንሰጠዋለን ማለት ነው። አስፓይሬሽን ኒሞኒያ ሲሆንስ አስፓይሬሽን ቅድም ያልነው አስፓይሬሽን ሰውየው ራሱ ስቶ ኦር ሰምቲንግ በሪፍሌክስ ገብቶ የታመመ ከሆነ ሜትሪንዳዞልና አሞክሳሲሊን ከሁለት አንዱን እንሰጣለን ማለት ነው። ይሄ ሆስፒታል አኳየርድ ሲሆን ነው።
ሶ ኒሞኒያ ኢን ኢሚኖኮምፕሮሚዝድ ፔሸንትስ ወይም ደግሞ ኒሞሲስቲክ ካሪኒ ኒሞኒያ ፒሲፒ ያልነው ማለት ነው። ፒሲፒ እንደዚህ በሚሆንበት ሰዓት በጣም ተጨማሪ ምልክቶች ሊያሳይ ይችላል። ሾርትነስ ኦፍ ብሪዝ፣ ድራይ ካፍ፣ ፌቨር፣ ማርክድ የሆነ ታኪፒኒያ ና ሲያኖሲስ ይኖራል። ቸስት ፋይንዲንግስ ብዙውን ጊዜ ሚኒማል ናቸው። እንደዚህ ሲሆን ምን ልሰጠው እንችላለን? ኮትሪሞክሳዞል ኮትሪ 400 ሚሊ ግራም 480 ሚሊ ግራም 4 ታብሌት ቲአይዲ ለ3 ሳምንት ያክል እንሰጠዋለን ማለት ነው። ለ3 ሳምንት ያክል እነዚህ መድኃኒቶችን መያዝ ያስፈልጋል። ሶ የሳምባ ምች እንግዲህ ትንሽ ረዘም አድርገናል። በጣም ኮመን የሆነ በሽታ ስለሆነ ነው። ወደ ቀጣይ ደግሞ እንሂድ እስኪ። ፑልሞናሪ ኢምቦሊዝም እንግዲህ ቪዲዮ ከረዘመ እንግዲህ በትዕግስት እንማማር፣ መቁረጥ ማሳጠር ስለማይቻል ነው። የሆነ ነገር እንዳይቀርባችሁ ስለፈለኩ ነው። እንግዲህ ውሃ እየጠጣችሁ ቡና እየጠጣችሁ ምናምን ለመማማር ሞክሩ። ያው ክላስ ላይ 2 ቀን 3 ቀን ወይም ቀኑ ሙሉ ከምትማሩ ቪዲዮ ላይ 1 ሰዓት ቁጭ ማለት የሚቀላችሁ ይመስለኛል። ሶ ፑልሞናሪ ኢምቦሊዝም ምንድነው? ፒኢ ፑልሞናሪ ኢምቦሊዝም ማለት it is obstruction of the pulmonary artery or one of its branches by a thrombus ማለት ነው። thrombus or any non-blood component that originates somewhere in the venous system or in the right side of the heart ማለት ነው። ፑልሞናሪ ኢምቦሊዝም ማለት ፑልሞናሪ የሚባሉ ታውቁታላችሁ። ባለፈ አናቶሚ ስንማራ ካርዲዮቫስኩላር ሲስተም ላይ ፑልሞናሪ ከልብ ከራይት ቬንትሪክል አይደል? ከራይት ቬንትሪክል ተነስቶ እዚህ ጋር እንደዚህ ያለ ከራይት ቬንትሪክል ተነስቶ ወደ ሳምባ የሚወስደው አርተሪ ምን ይባላል? ፑልሞናሪ አርተሪ። ይሄ አርተሪ በሆነ ነገር ብሎክ ሲደረግ ነው። በማን? በትሮምበስ ሊሆን ይችላል። ትሮምበስ ማለት ይሄ ክሎትድ የሆነ የረጋ ደም ማለት ነው። የረጋ ደም አንዳንዴ ሄዶ ሊዘጋው ይችላል በትሮምበስ ወይም ደግሞ ከይሄ ትሮምበስ የሚመጣው ብዙ ጊዜ ከየት ነው? ከቬነስ ሲስተም ከታች። ይሄ አንዳንዴ ዲቪቲ ዲፕ ቬነስ ትሮምቦሲስ የሚባላል አይደል? እግራችን ላይ ባት አካባቢ የሆነ ጥቁር የሆነ የደም ቱቦ ይወጣልና እሱ ላይ ደም እየረጋ ሲሄድ በጣም እየቆየ ሲሄድ የነዛ የደም የረጋው ደም ቀስ ብሎ ወደ ላይ እየወጣ ሳምባ ጋር ከደረሰ ይሄን ሊያመጣው ይችላል ፑልሞናሪ ኢምቦሊዝም ማለት ነው። ስለዚህ አንደኛ ከቬነስ ሲስተም ከታች ሊመጣ ይችላል። ሁለተኛ ደግሞ ከራይት ሳይድ ኦፍ ዘ ሀርት የመጣ የረጋ ደም ብሎክ ሊያደርገው ይችላልና ይሄ አርተሪ ይሄ ወደ ሳምባ የሚሄድ አርተሪ ብሎክ ሲደረግ which is called ፑልሞናሪ ኢምቦሊዝም ይባላል ማለት ነው። መጥቶ የሚዘጋው ስትራክቸር ኢምቦላይ ይባላል። ኢምቦላይ ይሄ ኢምቦላይ ምን ሊሆን ይችላል? አንደኛ ትሮምበስ የረጋ ደም ሲሆን ትሮምበስ ነው። አንዳንዴ አየር ሊዘጋው ይችላል። ደም ላይ አየር ከገባ ማለት ነው። ኤር ካለው ፋት አምኒዮቲክ ፍሉድ የወለዱ ሴቶች ምናምን ላይ ሲሆን ሴፕቲክ ደግሞ ፍሮም ባክቴሪያል ኢንቬሽን ኦፍ ዘ ትሮምበስ ማለት ነው። ሴፕሲስ አንዳንዴ ማይክሮ ኦርጋኒዝሞች ባክቴሪያዎች ራሱ መጥተው እዛ አካባቢ ባክቴሪያል ኢንቬሽን ሲኖር በሴፕቲክ ትሮምበስ ራሱ ሊዘጋ ይችላልና ባይ ኤኒዌይ ፑልሞናሪ አርተሪ ሲዘጋ ፑልሞናሪ ኢምቦሊዝም ይባላል ማለት ነው። እና ኮመን ኮዞች አሉ። መቼ ነው ይሄ ነገር ሊከሰት የሚችለው? ኮመንስት ኮዝ ሳር አንደኛ ትራውማ ነው። አደጋ በሚደርስበት ሰዓት አንዳንዴ ሆድ አካባቢ ደረት አካባቢ አደጋ ሲደርስ እንደዚህ አይነት ነገር ሊከሰት ይችላል። ሰርጀሪ የተደረገለት ሰው ላይ ሊከሰት ይችላል። ሰርጀሪ የተደረገለት ሰው ላይ እሱም ኦርቶፔዲክ ሊሆን ይችላል። የአጥንት ስብራት፣ የአጥንት ቀዶ ጥገና፣ አጥንት ላይ የሆነ ብረት የገባለት ፊክሴሽን የተሰራለት ሰው ምናምን ለእንደዚህ አይነት ነገሮች በጣም ስለሚጋለጥ ጥንቃቄ ሁሉ ይደረግለታል። ሜጀር አብዶሚናል ሰርጀሪ፣ ፐልቪክ ኦር ጋይኒኮሎጂክ ሰርጀሪ ቅድም እንዳልነው አምኒዮቲክ የሆነው ፍሉድ ራሱ ሄዶ አንዳንዴ ሊዘጋው ስለሚችል ዴሊቨሪ ታይም ላይ ራሱ ፕሬግናንሲ ታይም፣ ሃርት ፌለር የገጠመው ሰው፣ ሃይፐር ኮአጉሌብል ስቴትስ ያ ማለት የደም መርጋትን የሚጨምሩ ነገሮች ያለበት ሰው ማለት ነው። ሌላ ፕሮሎንግድ ኢሞቢሊቲ ለረጅም ሰዓት የማይንቀሳቀስ ቁጭ ብሎ የሚውል ሰው፣ ቀኑ ሙሉ ቆሞ የሚውል ሰው ምናምን ላይ ሊከሰት ይችላል። ሌላው ፍራክቸር ስብራት ከገጠመ እንደዚህ ኢምቦላይ ትሮምበስ ሊከሰት ይችላል ማለት ነው። በእነዚህ ምክንያት ፑልሞናሪ አርተሪ ሲዘጋ ፑልሞናሪ ኢምቦሊዝም እንለዋለን ማለት ነው። ፑልሞናሪ ኢምቦሊዝም ሶ ምንድነው የሚፈጠረው ነው። ፓቶፊዚዮሎጂ ማለት እንዴት ነው የሚፈጠረውና ምንድነው የሚፈጠረው ነው። ይሄ እንግዲህ ፓርሻል ኦር ፉል ኦብስትራክሽን ኦፍ ፑልሞናሪ አርተሪ ባይ ኢምቦላይ ቅድም እንዳልኩ በኢምቦላይ ይዘጋል። ሪዲዩስድ ኦር ኖ ብለድ ፐርፊውዥን ቱ ዘ ዲስታል ፓርት ማለት ነው። አልፎ የሚሄድ ደም አይኖርም ከተዘጋ አይደለ። ስለዚህ ሪጅናል ብለድ ቬዝልስ ኦር ብሮንኪዮልስ ኮንስትሪክት ወደ ሳምባ የሚሄዳሉ። ፑልሞናሪ አርተሪ ወደ ሳምባ የሚሄደው ስለሆነ የሚሄዱ ነገሮች ኮንስትሪክት ያደርጋሉ። ከዛ ፑልሞናሪ ቫስኩላር ሬዚስታንስ ይጨምራል። ፑልሞናሪ ቫስኩላር ሬዚስታንስ የሚለው ይጨምራል። ኢት ካን ኮዝ ኢንክሪዝ ፑልሞናሪ አርተሪያል ፕሬሸር ኢንተርን ራይት ቬንትሪክላር ላይ ነው እንግዲህ የወርክ ሎድ የሚበዛው። ምክንያቱም ከራይት ቬንትሪክል ተነስቶ ነው ለመሄደው ወደ ሳምባ። ራይት ቬንትሪክል ከዚህ ተነስቶ ነው ወደ ሳምባ መሄደውና
ወደዚህ ደም መሄድ አቃተው ማለት የራይት ቬንትሪክል ሳምባችን ላይ ለባችን ላይ ፕሬሸር ይጨምራል ማለት ነው። የቀኙ የቬንትሪክል ፓርት ኦፍ ዘ ሃርት ወርክ ሎድ ይበዛባታል ማለት ነው። ሶ when the work requirements of the right ventricle exceed its capacity ከአቅሟ በላይ የሆነ ሲሄድ ምን ይፈጠር ይችላል? ራይት ቬንትሪኩላር ፌለር ሀፕን ሊያደርግ ይችላል። ራይት ቬንትሪኩላር ፌለር ሊከሰት ይችላል። it lead to decreased የሆነ ካርዲያክ አውትፑት ከዛ ደም ልብ የምትረጨው ደም ራሱ እየቀነሰ ይሄድና ወደ ቶታል ሃርት ፌለር ራሱ ሊሄድ ይችላል ማለት ነው። ይሄ ነው ፓቶፊዚዮሎጂ። ሶ ፑልሞናሪ ኤምቦሊዝም ምን ምልክቶችን ሊያሳይ ይችላል ነው? ብዙውን ጊዜ ነን ስፔሲፊክ ምክንያቱም ነን ስፔሲፊክ የሆነ ምልክት ብዙ ነገሮች ሊያሳይ ይችላል። ዋናው the most common ምልክት ግን chest pain ነው። chest pain the most common symptom of this pulmonary embolism. sudden onset of dizziness ያለ pain or difficulty of breathing ሊገጥመው ይችላል። second more common cause ይሄኛው ነው። ታኪፒኒያ ይኖራል። ቶሎ መተንፈስ ሄሞታይሲስ የደም አክታ ሊኖር ይችላል። የደም አክታ ታኪካርዲያ ልብም እንደዚሁ በጣም ፈጣንና ደካማ የሆነ ፐልስ ይኖራታል። ራፒድ ኤንድ ዊክ ፐልስ ማለት ነው። ዊክ ፐልስ ካፍ ኤንድ ዲያፎረሲስ ያው ማሳላብላብ ማለት ራስን ማዞር ሰደን የሆነ ዴዝ ድንገት ሰው ጸጥም ሊል ይችላል። ሀርት ፌል ካደረገች ማለት ነው። ራይት ቬንትሪኩላር ኦቨርሎድ ካለ ሀርት ፌል ልታደርግ ትችላለች ፕሬሸሩ ስለሚይዛት ማለት ነው። አንዳንዴ ድንገተኛም ሊገል ይችላል ማለት ነው። ይሄ ፑልሞናሪ ኢምቦሊዝም ትንሽ ከበድ ያለ ነገር ነው ማለት ነው። So this multiple small emboli can lodge in the terminal pulmonary arterioles producing multiple small infarction of the lung ማለት ነው። pulmonary embolism አለ ማለት ትንሽ ከበድ ሲል ምንድነው ሳምባ ላይ ያሉ ሴሎች የሳምባ የሆነው ክፍል ይሞታል፣ ሴሎች ይሞታሉ። በቂ የሆነ የደም ሰርኩሌሽን የኦክሲጅን ሰርኩሌሽን ካልደረሳቸው ይሞታሉ ማለት ነው። ሶ ዲያግኖሲሱ ምንድነው? ቸስት ኤክስሬይ ይታያል፣ አንጂኦግራፊ ይታያል ማለት ነው። ፑልሞናሪ አንጂኦግራፊ በእነዚህ ዲያግኖስ ሊደረግ ይችላል። ህክምናው የመጀመሪያው ኦክሲጅን ላይ እናደርገዋለን። ሰውየውን ኦክሲጅን ቴራፒ አለ። አይቪ ላይን ተደርጎ ሃይፖቴንሽኑን ትሪት ለማድረግ ይሞክራል። ሃይፖቴንሽን ትሪትድ ባይ ስሎው ኢንፊውዥን ኦፍ ዶቡታሚን መድኃኒት እንሰጣለን። ዩዝ ኢላስቲክ ኮምፕሬሽን ስቶኪንግስ ኦር ኢንተርሚተንት ኒውማቲክ ሌግ ኮምፕሬሽን ዲቫይስስ ሪዱስ ቬነስ ስታሲስ። እነዚህ እግር ላይ የሚደረጉ ነገሮች ናቸው። ሌላ መድኃኒቶች እነዚህ እንጠቀማለን። እነዚህ ሁለት መድኃኒቶችን ይዋቸው አንቲኮአጉሌሽን እና ትሮምቦላይቲክ ቴራፒ። ስራቸው የተመሳሰለ ቢሆንም ግን የተለያየ ስራ ነው የሚሰሩት። አንቲኮአጉሌሽን ማለት ደሙ እንዳይረጋ የሚከላከሉ ናቸው። እነሱም ሄፓሪንና ዋርፋሪን ናቸው። ትሮምቦላይቲክ ደግሞ ላይሲስ የረጋውን ደም የሚያፈራርሱ ዩሮኪኔዝ እና ስትሬፕቶኪኔዝ ማለት ነው። ኦሬዲ ለምሳሌ ትሮምቦሱ ከዘጋው በኋላ እነዚህ ብዙም ላይ ጠቅሙ ይችላሉ። ምክንያቱም የተፈጠረውን የረጋ ደም ማፈራረስ አይችሉም። ሄፓሪንና ዋርፋሪን ግን ፕሪቨንት ያደርጋሉ፣ ይከላከላሉ። ኦሬዲ አንድ የተፈጠረውን ለማድረግ ግን እነዚህ ዩሮኪኔዝ እና ስትሬፕቶኪኔዝ ይገለግላሉ ማለት ነው። ሌላ ሰርጂካል ኢንተርቬንሽን አለ፣ ኢምቦሎክቶሚ ይባላል። ኢምቦለሱን ያን የዘጋውን ነገር በቀዶ ጥገና ማውጣት ኢምቦሌክቶሚ ይባላል። እነኚህ ትሪትመንት ኦፕሽኖች ቬሪ ኢምፖርታንት ናቸው ማለት ነው። በነገራችን ላይ በዚህ አጋጣሚ እነዚህ ልዩነቶች ያዟቸው። ሌላ ኮርስ ስትማሩ ራሱ ይመጣሉ ሁለቱ ልዩነት አንቲኮአጉሌሽን እና ትሮምቦላይቲክ ልዩነታቸውን ያዟቸው በደንብ። ፕሪቨንት ማድረግ ነው የሚሻለው። ፑልሞናሪ ኢምቦሊዝም ፕሪቬንሽኑ በጣም ወሳኝ ነው። ፕሪቨንት ዲፕ ቬነስ ትሮምቦሲስ፣ አክቲቭ ሌግ ኤክሰርሳይዝ ቱ አቮይድ ቬነስ ስታሲስ። አንዳንዴ የሚፈጠረው ትሮምቦስ ብዙውን ጊዜ ከእግር ነው እንዳልኳችሁ፣ ከዚህ ከባት አካባቢ የሚፈጠሩ ዲቪቲ ዲፕ ቬነስ ትሮምቦሲስ ስለሆነ በደንብ ኤክሰርሳይዝ ማድረግ፣ ኢርሊ አምቡሌሽን ሰርጀሪ ያደረገ ሰው ከሆነ ቶሎ እንዲንቀሳቀስ ማድረግ ማለት ነው። ዩዝ ኢላስቲክ ኮምፕሬሽን ቬነሱ እንዲመለስ ማለት ነው። ሚኒማል ማኒፑሌሽን ኦፍ ፍራክቸር፣ አቮይድ ማሲቭ ዳሜጅ ማለት ነው። ኦኬ ፍራክቸር ምናምን ካለ በደንብ ትሪት ማድረግ ያስፈልጋል። አድቫይዝ ዘ ፔሽንት ኖት ቱ ሲት ኦር ሌይ ኦን ቤድ ፎር ፕሮሎንግድ ፔሪድስ። ሰው ለረጅም ሰዓት እንዳይቀመጥ፣ ለረጅም ሰዓት እንዳይተኛ፣ በመሀል እንቅስቃሴ እንዲያደርግ። ዶንት ክሮስ ዘ ሌግስ፣ ሲቀመጥ ራሱ እግሩን ደራርቦ ሸርቦ መቀመጥ ባይዞ ይሄ ለጤነኛ ሰው ለማንኛውም ሰው አይመከርም እንደዚህ ማድረግ። ዶንት ዌር ኮንስትሪክቲንግ ክሎዚንግ፣ በጣም አጥብቆ የሚይዙ ሱሪዎች፣ ልብሶች እንዲሁም ካልሲዎች መጠቀም አያስፈልግም። ሰርጀሪ የሚያደርጉ ሰዎች ከሆኑ ቀድመን አንቲኮአጉላንት መስጠት አለብን። አንቲኮአጉላንት የራሱ ወሳኝ ኮንሰፕት ናት። በዚህ ምክንያት ፑልሞናሪ ኢምቦሊዝም ፕሪቨንት ማድረግ እንችላለን ማለት ነው። ሌላው ብሮንኪያል አስማ ነው። ሌላው ሎወር ሪስፓራቶሪ ትራክት ኢንፌክሽን ቤዚክ የሆኑ ብሮንኪያል አስም የሚባለው አይደል? አስም ብሮንኪያል አስማ is an intermittent reversible obstructive airway disease characterized by narrowing of airways ማለት ነው። አስም ማለት ይሄ የመተንፈሻ አካሎቻችን መጥበብ፣ እነሱ ኢንፍሌምድ መሆን ነው አስም አይደለ? እና
አስማ ከአራቱ ሲኦፒዲ የሚባሉ በሽታዎች አሉ። ሲኦፒዲ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ አይደል? ከአራቱ ውስጥ አንዱ ነው። አራቱን እንመጣባታለን ቀጣይ ስላይድ ላይ እናያቸዋለን። እነኚህ ሲኦፒዲ ከሚባሉት ውስጥ አንዱ አስማ ነው። ከነዚህ ለየት የሚያደርገው አስማ ምንድነው? ዚስ አስማ ዲፈርስ ፍሮም አዘር ኦብስትራክቲቭ ለንግ ዲዚዝ ዛት ኢት ኢዝ ሪቨርሲብል ነው። ይሄም ኤግዛም ላይ በጣም ይመጣል። ከሲኦፒዲ በሽታዎች ውስጥ ሪቨርሲብል የሆነው የትኛው ነው ተብላችሁ ጠይቃላችሁ። አስም ነው። እሺ አስማ ሪቨርሲብል ነው። ሪቨርሲብል ኦብስትራክቲቭ ዲዚዝ ኦፍ ዘ ኤርዌይ ማለት ነው። So acute exacerbations may occur which last from minutes to hours followed by symptom free periods. አስም በሽተኞች ታይታችሁ ከሆነ የሆነ ሰዓት መተንፈስ ይጨንቃቸዋል፣ በጣም ይቸገራሉ። ትንሽ ቆይቶ ደግሞ ኖርማል ሰው ይሆናሉና ለዛ ነው ሪቨርሲብል ነው። ኢንተርሚተንት የሆነ ኦብስትራክቲቭ ዲዚዝ ነው የሚባለው። ለዛ ነው አስማ ወይም አስም። so when asthma and bronchitis አስምና ብሮንካይተስ አንድ ላይ ኦከር ሲያደርጉ ምን ይደረጋል? this obstruction is compounded ትንሽ በጣም እየከበደ ይሄዳል ማለት ነው። which is called chronic asthmatic bronchitis ይባላል። chronic asthmatic bronchitis ብሮንካይተስም አስማም ያለበት ሰው ሲሆን ማለት ነው። the patient is fighting for air so ይሄ እንግዲህ ለመተንፈስ ሲንፈራፈር ልታዩት ትችላላችሁ ማለት ነው። ሁለቱም አንድ ላይ ሲሆን ምክንያቱም እጅግ blocked obstructed ይሆናል breathing way ማለት ነው። so if asthma becomes severe prolonged persistent not respond to conventional therapy ይሄ በየቀኑ የሚወስደው መድኃኒት ራሱ አላስመልሰው ሲል በቃ በጣም ሲሪየስ ሆኖ ሲቆይ which is called status asthmaticus ይባላል። status asthmaticus ልክ እንደ status epilepticus እንደሚባለው ማለት አይደል? በቃ ይሄ አስሙ በዛው ሲረዝም ማለት ነው። አንድ ሄድ መለስ የማይለው ነገር ሲያቆም ይሄን ፓፍ የሚያደርገው መድኃኒቱንም ወስዶበት አልመለስ ሲል በጣም ሲሪየስሊ ሲቆይ which is called status asthmaticus ይባላል። አስማ ካን ቢግን አት ኤኒ ኤጅ ያው በየትኛውም እድሜ አስማ ሊከሰት ይችላል ማለት ነው። ምክንያቶቹ ምን ሊሆኑ ይችላሉ? ያስም አንደኛ ጄኔቲክ ካራክተሪስቲክስ ያው በቤተሰብ እናት አባት እንደዚህ የተጠቂ ከሆነ በዘር እናንተም በሽተኛ ልትሆኑ ትችላላችሁ። ሌላ ኦኩፔሽን ነው። ስራው የምትሰሩት የስራ አይነትና የምትሰሩበት የስራ አካባቢ ለእናንተ አለርጂክ የሆነ ነገር አለ አይደል? የሚሆን ከሆነ ኦኩፔሽን ስራውም ፋክተር አለው። ሌላ ኢንቫይሮንመንታል ኤክስፖዠርስ ኢንቫይሮንመንታል የእናንተ ዴይሊ ላይፍ ስታይል ሊሆን ይችላል፣ የምትኖሩበት አካባቢ ሊሆን ይችላል። የሚያጨሱ ሰዎች ጋር ብትሉ የምታጨሱ እኮ እንደዚህ አይነት ነገር ኢንቫይሮንመንታል ኤክስፖዠሮችም ለአስም በሽታ እንደ ኢቲዮሎጂክ ፋክተርስ ሊሆኑ ይችላሉ ማለት ነው። ታይፕስ ኦፍ አስማ የአስማ አይነቶች አሉ። አለርጂክ ኦር ኤክስትሪንሲክ አስማ ይባላል። አለርጂክ ኦር ኤክስትሪንሲክ አስማ ሪዛልት ፍሮም ሃይፐር ሴንሴሽን ኦፍ ዘ ብሮንኪያል ሙኮዛ ባይ ኤ ቲሹ ስፔሲፊክ አንቲቦዲስ። አለርጂክ ወይም ኤክስትሪንሲክ አስማ ማለት የሆነ ነገር የሚቀሰቅስባችሁ ነገር አለ ከውጭ ማለት ነው። የሆነ ሽታ ሊሆን ይችላል፣ አበባ ሊሆን ይችላል፣ የምትኖርበት ሰፈር ብቻ የሆነ ነገር ከውጭ ከሆነ ዛት ኢዝ ኮልድ አለርጂክ ይባላል። ለዛ ነው ኤክስትሪንሲክ ወይም አለርጂክ። ኢት ኢዝ ኮዝድ ባይ ኖን አለርጂን። አንዳንድ ሰዎች አሁን በአቧራ ሊሆን ይችላል፣ ደስት፣ የሆነ ፖለን የአበባ ሽታ ሊሆን ይችላል፣ ሞልድ ስፖርስ፣ አኒማል ዳንገር አላር ይሄ የከብቶች ነገር ሊሆን ይችላል፣ ኮክሮች በበረሮ ነገር የሚነሳበት ይኖራል። ኢንዶር አውትዶር ፖሊዩታንትስ፣ ኢሪታንትስ፣ ስሞክ ሳጨስ፣ ፐርፊውምስ አንዳንድ ሰዎች አሁን ሽቶ ድንገት ካሸተቱ አስማቸው ይነሳል ማለት ነው። ለዛ ሪአክት ያደርጋሉ። ያ ነገር ለነሱ እንደ አለርጂን ነው ማለት ነው። ክሊኒንግ ኤጀንትስ አይደል? በረኪና በለው ኦሞ በለው የሆነ ነገር ብቻ የሚያስነሳባቸው ሰዎች አለ እንደየሰዎቹ ማለት ነው። ስለዚህ በሆነ ምክንያት በዚህ ምክንያት የሚነሳባቸው ከሆነ ኤክስትሪንሲክ አስማ እንለዋለን ማለት ነው። ሶ ሪዛልትስ ኢሚዲየት አንቲጂን አንቲቦዲ ሪአክሽን ባንዴ ነው ሪአክሽኑ የሚጀምርባቸው። ሪሊዝ ቫዞ ኮንስትሪክቲቭ ኬሚካልስ ኮዚንግ ቲሹ ዳሜጅ ማለት ነው። ባንዴ ሰውነታቸው ላይ አንቲጂን አንቲቦዲ ሪአክሽን ሲያደርግ ቶሎ ሪሊዝ የሚደረጉት ቫዞ ኮንስትሪክቲቭ ብሮንኮ ኮንስትሪክቲቭ የሆኑ ኬሚካሎች ይመነጫሉ ማለት ነው። ሶ ባይዘው ይሄ ነገር ሰውነታቸው በመጥፎ ጎን ኮድድ ስላደረገው ነው አይደል? ሰውነታቸው እኮ ይሄን የሚያደርገው እነሱን ለመከላከል እነሱን ለማዳን ነው። ገብቷቸዋል። በዛ በሰውነታቸው ቦታ ሆናችሁ ብታስቡ እኮ የሆነ ነገር ሲሸትህ የዛ ሽታ ኬሚካሎች ወደ ሰውነቱ ሲገቡ እነዛ ኮድድ እነዛ ሜሞሪዎች ምንድነው የሚያስቡ? እነዛ ኬሚካሎች ይሄንን ሰው ሊገሉት ነው ሊጎዱት ነው ብለው ስለሚያስቡ ነው ባንዴ ኬሚካላቸውን የሚረጩት ማለት ነው። እዛ ሰውየው ባንዴ ይታፈናል ማለት ነው። ሶ እነዚህ ነገሮች ኤክስትሪንሲክ ወይም አለርጂንስ ይባላሉ። ሞስት ኦፍ ዘ አለርጂንስ አር ኤርቦርን ናቸው፣ ከአየር ጋር የተያያዙ ማለት ነው። ወይም ደግሞ ሲዝናል ወይም ወቅታዊ ናቸው ማለት ነው የአስማ አለርጂንስ። ሶ ዩዥዋሊ ሲን ኢን ፐርሰንስ ዊዝ ፋሚሊ ሂስትሪ ኦፍ አለርጂ። አዎ ለምሳሌ እና የሆነ ሰው ለሽቶ የማይወድ ከሆነ አንዳንድ ሳይኮሎጂም ኢፌክት አለው። ልጁም የሆነ ነገር አይወድም ማለት ነው። እናት አባት የሚያደርገውን ነገር ያደርጋል። ኢትስ ኦንሴት ኦከርስ ዱሪንግ ቻይልድሁድ በልጅነት ሊከሰት ይችላል። በአዶለሰንስ ፐርሰንስ ዊዝ አለርጂክ አስማ ሜይ ኦልሶ ሃቭ ፓስት ሜዲካል ሂስትሪ ኦፍ ኤክዜማ ኦር አለርጂክ ሪናይተስ። አብዛኛውን ጊዜ
ተደጋጋሚ አፍንጫ ማፈን፣ ጉንፋን፣ የማሳከክ ስሜት እንደዚህ የአለርጂ አይነት አላል ሰውነታቸው ቁጡ የሆኑ ሰዎች ለአስም በትንሹ መቆጣት የሚችል ሰውነት ያላቸው ወይም በትንሹ መቆጣት የሚችል የበሽታ የመከላከል ሲስተም ያላቸው ሰዎች ለአስም የመጠቃት እድላቸው ይሰፋል። ስኪን ቴስት ኦፍ ዘ ኦፌንዲንግ አለርጂንስ ኢዝ ፖዚቲቭ። ኦኬ እንደዚህ ይሆናል። ዘ ሞር ኮመን የሆነው ማለት ነው ይሄኛው አለርጂክ የሆነው አስማ። ሁለተኛው የአስማ አይነት ነን አለርጂክ ነው። ነን አለርጂክ አይዲዮፓቲክ ይባላል። ያው ምክንያቱም አይታወቅ እንደማለት ነው። ወይ ደግሞ ኢንትሪንሲክ ከውጭ የሆነ ምክንያት ሳትፈልግ ጀስት በራሱ ሰውነት የሚወጣ ከሆነ which is called ነን አለርጂክ ይባላል። ኖት ሪሌትድ ቱ ስፔሲፊክ አለርጂንስ የሆነ በቃ ሽታ፣ አበባ የሆነች ነገር የምጠቅሰው ነገር የለም እዚህ ላይ እኔ እኮ ይሄንን ሳረግ ነው እዚህ ቦታ ስሄድ ነው እንደዚህ ሲሆን ነው የሚያመኝ የማትለው ነገር ሲሆን ማለት ነው። ሁለተኛው የአስም አይነት ይሄ ነው። እና አግራቬቲንግ ፋክተሮች አሉ። ለምሳሌ ጉንፋን ሲይዝህ ሊነሳብህ ይችላል። ሌላ ኤክሰርሳይዝ ስፖርት ሲሰሩ የሚያማቸው ሰዎች አሉ። ኢሞሽንስ ሲናደዱ፣ ሲያዝኑ፣ የሆነ ነገር ሲነሳቡ፣ ኢንቫይሮንመንታል ፖሊታንስ አንዳንዴ የአየር መቀየር፣ ሰም ድረግስ ላይክ አስፕሪን መድኃኒቶች ራሱ ነን ስቴሮይድ አንቲኢንፍላማቶሪ ድረግስ ለምሳሌ ብሩፊን ማስታገሻ መድኃኒቶችን ሲወስዱ የሚነሳባቸው ሰዎችም አሉ ማለት ነው እንደዚህ አይነት አስም። ሌላው ሚክስድ ነው። ሚክስድ አስማ ሞስት ኮመን ነው ይሄኛው የትኛው እንደሆነ ማይታወቅ ማለት ሚክስድ ወይም ሁለቱም ክልክል። ከሁለቱ የመጀመሪያው ኢንትሪንሲክ ነው ኮመን። ከሶስቱ ስናይ ግን ሚክስድ አስማ ሞስት ኮመን ነው። ካራክተሪስቲክስ ቦስ አለርጂክ ኤንድ አይዲዮፓቲክ አስማ ይሆናል ማለት ነው ሚክስዱ። ለዛ ነው እንግዲህ ፓቶፊዚዮሎጂ ማለት አስም ግን እንዴት ነው የሚነሳው እንዴት ነው የሚያመው የሚለውን እኔ ፓቶፊዚዮሎጂ ምን ይመስላል። ሶ አስም የሚጀምረው ኮንሰፕት ኤግዛጁሬትድ ኢሚዩን ሪስፖንስ ቱ ዜር ኤንቫይሮንመንት። አስም ማለት እንዳልኳችሁ ከፍተኛ የሆነ በሽታ የመከላከል አቅም ሲስተም መነቃቃት ማለት ነው። በቃ ሰውነታችን ሪያክት ያደርጋል፣ ብዙ ነገር ያመርታል ማለት ነው። እንዴት ይጀምራል እሱን እኔ ኢኒሻሊ ዘ አለርጂንስ ኢንካውንተር ያ ማለት የሆነ ሽታ እንግዲህ ሽታ ሊሆን ይችላል፣ የእንስሳት ቆሻሻ ሊሆን ይችላል። እሱ ነገር ሲሸተን አለርጂንስ ስቲሙሌት ፕላዝማ ሴልስ ሰውነታችን ላይ ያለውን ፕላዝማ ሴልስ ስቲሙሌት ያደርጉታል which produce antigen specific antibody release ያደርጋሉ። አንቲጂን ስፔሲፊክ አንቲቦዲ ሪሊዝ ያደርጋሉ። ሞስትሊ ኢሚዩኖግሎቡሊን ኤ ይባላል። እነዚህ ፕላዝማ ሴሎች ማስት ሴሎች እነዚህን ፕሮዲዩስ ያደርጋሉ። ኢሚዩኖግሎቡሊን ኤ ዛት ባይንድስ ቱ ዘ ማስት ሴልስ ኢን ዘ ኤርዌይስ ኤንድ ላንግስ ሄዶ ሳምባ ቱቦ ላይ ያሉ የደም የመከላከል እንትኖች ላይ ማስት ሴል የሚባሉት ጋር ሄዶ ምን ያደርጋል? ባይንድ ያደርጋል። ሚሞሪ ሆኖ ይቀመጣል ማለት ነው። ለምሳሌ ሽቶ ማትፈልገው ሽቶ ምንድነው አልወደው የምትለው ሽቶ ሄደ ኮድድ ሆኖ ይቀመጣል። ግን ዘን ሪኤክስፖዠር ሌላ ጊዜ ይሄ ነገር ይሸታል። ሌላ ጊዜ ድጋሚ ይሄ ነገር ሲሸትህ ዘ አንቲጂን ሪዛልትስ ኢን አንቲጂን አንቲቦዲ ሪአክሽን ኮዚንግ ሪሊዝ ኦፍ ማስት ሴልስ ቅድም ኮድ አድርገው ያስቀመጡ ማስት ሴሎች ምን ያደርጋሉ? which is called inflammatory mediators ይባላሉ። ኢንፍላማቶሪ ፕሮዲዩስ ምን ያደርጋሉ? ሪሊዝ ያደርጋሉ። ኢንፍላማቶሪ ሜዲተርስ የሚባሉት ደግሞ እነ ሂስታሚን፣ ፕሮስታግላንዲን፣ ብራዲኪኒን የሚባሉ ኬሚካሎችን ምን ያደርጋል? እነዚህ ማስት ሴሎች ያመርታሉ ማለት ነው። እነዚህ ኬሚካሎች ናቸው እንግዲህ ሪአክሽኑን ሄደው ፋይት እንዲያደርጉ የሚመረቱት እነዚህ ናቸው ማለት ነው። እነዚህ ሜዲተርስ ይባላሉ። ኢንፍላማቶሪ ሜዲተርስ እዚህ ጋር ስለ ዋጋ ላሳያችሁ። ለምሳሌ ትራይገርስ ማለት የሽታው መጣ እንበል፣ የሽቶ ሽታ ኦር የእንስሳት መጥፎ ሽታ መጣ እንበል። ዘን ማስት ሴሎች መጀመሪያ ኮድ ያደረጉት ኢሚዩኖግሎቡሊን ኢ አለ። ይሄ መምጣቱን ቼክ ሲያደርጉ ኢሚዲየትሊ ምን ያደርጋሉ? ምን ያመነጫሉ? ሰውነታችን ያን ነገር ዲፌንድ እንዲያደርግ እንዲከላከለው የሚያደርጉ ኬሚካሎች ይመረታሉ። ሜዲተርስ የሚባሉት ማለት ነው። ሜዲተርስ እነዚህ ከማስት ሴሎች ሊመረቱ ይችላሉ፣ ከኢዝኖፊልስ፣ ሊምፎሳይትስ ሁሉም የነጭ ደም ሴሎች ናቸው። ባይዘው ይሄም ነጭ ደም ሴሎች በሽታ የመከላከል አቅሞቻችን ናቸው። እነሱ በሙሉ ኬሚካሎች ያመርታሉ። እነዛን ኬሚካሎች ሜዲተርስ ይባላሉ። ኢንፍላማቶሪ ሜዲተርስ ይባላሉ። እነሱም ሊኮትሪንስ፣ ሂስታሚን፣ ፕሮስታግላንዲን፣ አክቲቬቲንግ ፋክተር፣ ኤንዛይሞችና ሳይቶኪንስ አሉ። አሁን ለምሳሌ ሂስታሚን ትላለች እዚህ ጋር አይደል? ዋናዋ ይችናት ባይዘው ሂስታሚን እና አንዳንዴ አለርጂክ በተለይ ጉንፋን ነገር ሲያፈነን ምናምን አንቲ ሂስታሚን የሚባል መድኃኒት እንወስዳለን። ሂስታሚን እነዚህ ነገር እንዲቀንስ ማለት ነው። ስለዚህ ያ ማንፈልገው ሽታ ወደ ሰውነታችን ሲገባ እነዚህ ነጭ ደም ሴል ፓርቶቻችን ስፔሻሊ ማስት ሴልስ የሚባሉት እነኚህ ኬሚካሎች ያመርታሉ። እነ ሂስታሚንን፣ ፕሮስታግላንዲንን፣ ሳይቶኪኒን ምናምን የሚባሉትን ማለት ነው። እነኚህ ናቸው እንግዲህ የትንፋስ የሬስፓራቶሪ ቱቦችን ጥብብ እንዲሆን በቃ ጠባብ እንዲሆን አየር እንዲገባ እንዳይወጣ ፕሬቨንት ይከላከላሉ ማለት ነው። ያን መጥፎ ሽታ ወደ ሳምባ እንዳይገባ ለመከላከል በሚለው ነው ብላችሁ ማየት ትችላላችሁ፣ ግልጽ እንዲሆንላችሁ። ሶ በዚህ ጊዜ ነው እንግዲህ ሰውየው
ታፍኖ መተንፈስ እንዲያቅተው የሚያደርጉት ማለት ነው። ሶ ዘ ሪሊዝ ኦፍ ኢንፍላማቶሪ ሚዲየተርስ ሪዛልትስ ኢን አሁን ያልኳቸው እነዚህ ኬሚካሎች ሪሊዝ ሲደረጉ ምን ይፈጠራል? ብሮንኮስፓዝም ኮንትራክሽን ኦፍ ስሙዝ መስልስ ሰራውንዲንግ ዘ ብሮንካይ ዊች ናሮውስ ዘ ኤርዌይ። እነዚህ የመተንፈሻ ቱቦችን ከቦ የሚይዙ መስሎች ከቦ የሚይዙ ጡንቻዎች ኮንትራክት ያደርጋሉ፣ ይችን እያጠበቧት ይሄዳሉ ማለት ነው። መተንፈሻችን እያጠበቡት ይሄዳሉ። ሰውየው ለመተንፈስ እንግዲህ ይለፋል ማለት ነው። በዚህ መልኩ ነው እንግዲህ አስም ሰዎችን እንዳይተነፍሱ የሚያስቸግራቸው ማለት ነው። ውስጥ ያለው ሙከስ ሜምብሬን ለምሳሌ ይሄ መተንፈሻ ውስጣችን ኤሪያው ሙከስ ሜምብሬን አለው፣ እሱ ያብጣል። ሙከስ ሜምብሬን ስዌሊንግ፣ ኤክሰሲቭ ሙከስ ፕሮዳክሽን፣ በጣም ከፍተኛ የሆነ አክታ እዚህ ጋር ይጠራቀማል ማለት ነው። ውስጥ ላይ ይሄ ነፍጥ የሚሆነው ፓርት ይጠራቀማል። ዘ ብሮንኪያል መስል ግላንድስ ኢንላርጅ ፒክ ቴናሽስ ስፑተም ኢዝ ፕሮዲዩስድ ኤንድ ዘ አልቪዮላይ ሃይፐር ኢንፍሌት። ታች ላይ ያሉት አልቪዮላዮች አየሩን በአግባቡ ቶሎ ማስገባት ስለማይችሉ ይለጠጣሉ። ኤር ቢካሚንግ ትራፕድ ኢን ዘ ላንግ ቲሹ፣ አየር ራሱ ውስጥ ላይ ትራፕድ እየሆነ ይቆያል ማለት ነው፣ ንጹህ ያልሆነ አየር። ሶ ነን አለርጂክ በሚሆንበት ጊዜስ ነን አለርጂክ ፎርም when the nerve endings in the airways are stimulated by such factors as infection። አንዳንዴ ደግሞ ነን አለርጂክ ከሆነ ደግሞ እንደ ቀድሞ ነጭ ደም ሴሎች ሳይሆኑ ማነው አክቲቬት የሚሆነው? ነርቭ ነው። በነርቭ በኩል ነው የሚመጡት። ለምሳሌ በምን ማለት ነው? ቅድም እንዳልነው በኢንፌክሽን ሊሆን ይችላል፣ ኮልድ ኤር፣ ኤክሰርሳይዝ፣ ስሞኪንግ፣ በእነዚህ ከዛ ምን ይመረታል? ኒውሮ ትራንስሚተር አሲታይል ኮሊን ሪሊዝ ይደረጋል። ይሄ አሲታይል ኮሊን ሪሊዝ ተደረገ ማለት ደግሞ ኢፌክቱ ብሮንኮስፓዝም ነው፣ የኤርዌይን ማጥበብ ነው። ብሮንኮ ኮንስትሪክሽን፣ ፕሮዳክሽን ኦፍ ሚዲየተርስ፣ መጨረሻ ብሮንኮስፓዝም በሚሆንበት ጊዜ እነዛ የነርቭ ሲግናሎች በራሱ ብሮንኮስፓዝምን እንትን ያደርጋሉ። ብሮንኮስፓዝም፣ ሜምብሬን ስዌሊንግ እና ኤክሰሲቭ ሙከስ ፕሮዳክሽን ይኖራል ማለት ነው። ነን አለርጂክ ሲሆን በነርቭ በኩል ነው የሚመጡት ማለት ነው፣ በነርቭስ በኩል፣ እነዛ ደግሞ በነጭ ደም ሴሎች በኩል ማለት ነው። ኖርማሉንና አብኖርማሉን የመተንፈሻ ቱቦ ላሳያችሁ። ጤናማ የመተንፈሻ ቱቦ እንደምታዩት ይሄ መስሎች አሉ፣ ስሙዝ መስሎች። ውስጠኛው ይሄ ሙከስ ሜምብሬን ነው እንደምታዩት። ቱቦ ሰፊ ነው፣ ነጩ ቱቦ ማለት ነው። አስም ሲያጠቃው የሆነ ሰው እዚህ ጋር የተጠራቀሙ ነጭ ደም ሴሎች ይዋቸው ማስት ሴልስ፣ ኢዝኖፊልስ የሚባሉት ሊምፎሳይቶች፣ እነዚህ በሙሉ መጥተው እዚህ ጋር ይወሩታል ማለት ነው። ከዛ እዚህ ያለው ይሄ መስል ምን ይሆናል? ኮንስትሪክት ያደርጋል፣ ይጠባል ማለት ነው። እንደምታዩት ይሄኛውን የሚያክል ነጭ ቱቦ ወደዚች ነጭ ይጠባል ማለት ነው። አያችሁት? ወደች የሚያጠቡት እነዚህ ሪአክት የሚያደርጉት ሚዲየተሮች ናቸው ማለት ነው። ኢደማ ይኖራል፣ ሙከስ ሜምብሬኑ ኢደማ አለ። ኢዝኖፊል፣ ባዞፊል፣ ማስት ሴሎች በሙሉ እነዛን ኬሚካሎች ያመነጫሉና ሂስታሚንን፣ ቱቦ ይጠባል፣ ሰውየው መተንፈስ ያቅጣል፣ ያጣጥራል ማለት ነው። በእነሱ ቤት እነዚህ ኬሚካሎች ሰውየውን እያዳኑት ነው፣ ግን አክቹአሊ ሰውየው መተንፈስ አቅቶት እየታገለ ታዩታላችሁ ማለት ነው። ምን ምልክት ያሳያል? በዚህ ጊዜ ክሊኒካል ማኒፌስቴሽን ኦፍ አስም ይታወቃል አይደል? አንድ አስም ያለው ሰው ምን እንደሚያሳየው ካፍ ነው፣ ያስለዋል። ዲዚኒያ እና ዊዚንግ ሳውንድ ዱሪንግ ኤር በሚተነፍስበት ጊዜ ማለት ነው። ኤክስፓይሬሽን ኢዝ ሞር ስትሪኔስ ዛን ፕሮሎንግድ ስትሪኔስ ኤንድ ፕሮሎንግድ ዛን ኢንስፓይሬሽን። ሰውየው በተለይ አየር ማስወጣት አይችልም፣ በቃ እየተጨነቀ ነው የሚያስወጣው ማለት ነው። አስማ አታክስ ኦፍን ኦከር አት ናይት፣ ብዙን ጊዜ ማታና ጠዋት ላይ፣ ሞርኒንግ እና ማታ ላይ ነው ሞር የሚበረታው አስም። ሰዎች መቀመጥ ይወዳሉ። ፕሪፈር ሲቲንግ ፖዚሽን ዱሪንግ አታክ። ሶ ቶታል አታክ ሜይ ላስት ሚኒትስ ቱ ሰቨራል ሃውርስ ኤንድ ሰብሳይድ ስፖንታኒየስሊ። አስም ያላቸው ሰዎች ለ30 ደቂቃ ያክል ወይም ለሰዓታት ያክል ያማቸውና መልሶ ደግሞ ሪቨርስ ያደርጋሉ። ሪቨርሰብል ነው እና እንግዲህ በሰፈር ለክፉ አይሰጥም፣ ጥሩነቱ ለክፉ አይሰጥም እንጂ በሽታውማ የተረገመ ነው ሲሉ ሰምታችሁ ይሆናል። አስምን አይደል? ለክፉ አይሰጥም ማለት ሪቨርስ ያደርጋል። አያችሁ፣ በዛው አያመርም ማለት ነው። አዘር ሲምፕተምስ ምንድን ናቸው? ቸስት ታይትነስ ይኖራል። ፕሮሎንግድ ኤክስፓይሬሽን ቅድም እንዳልኋችሁ፣ ዳያፎሮሲስ፣ ሌት ሳይንስ ኦፍ ፑር ኦክሲጂኔሽን ደግሞ የሰውነታችን ኦክሲጅን እያጠረው ሲሄድ ታኪካርዲያ ይኖራል፣ የልብ ምታችን ይፈጥናል። ሃይፖክሲሚያ ይኖራል፣ የኦክሲጅን መጠን ደም ላይ ሲያንስ ማለት ነው። ሃይፖክሲሚያ ሎው ኦክሲጅን ኮንሰንትሬሽን ኢን ዘ ብለድ። ሲያኖሲስ ደግሞ ይሄ መገርጣት ነገር ሲያሳይ ማለት ነው። ሶ ዲያግኖሲሱ እንግዲህ አስም መሆኑ አንደኛ የሚታወቀው በሂስትሪ ነው፣ ሂስትሪ በመጠየቅ ነው። በፊዚካል ኦር ፋሚሊ ሂስትሪ ኦፍ አለርጂክ ዲዚዝ። ከዛ ፊዚካል ኤግዛሚኔሽን ሳምባችን ሃይፐር ሬዞናንት ያደርጋል፣ በጣም ነው ድምጽ የሚያሳየው፣ ምክንያቱም የተወጠረ አየር ነው የሚገኘው ሳምባችን ላይ በደንብ ስለማይወጣ። ዊዚንግም ይኖራል። ቸስት ኤክስሬይ፣ ኦቨር ኢንፍሌትድ የሆነ ለንግ፣ ኦቨር ኢንፍሌትድ የሆነ አልቪዮላይ ልናይ እንችላለን። ስፑተምና ብለን ስተዲ ሊታይ ይችላል። ፑልሞናሪ ፋንክሽን ዩዥዋሊ ኖርማል ቢትዊን አታክስ በት ዱሪንግ አን አኪዩት አታክ ዜር ኢዝ አን ኢንክሪዝ ቶታል ለንግ ካፓሲቲ
ኤንድ ፋንክሽናል የሆነ ሬዚዲዋል ቮሊዩሙ በጣም ይጨምራል። ሰከንዳሪ ቱ ትራፒንግ ማለት ነው። እና ልክ ሰውየው ሳምባው ተነስቶበት እያለ አስሙ ተነስቶበት እያለ ቸክ ብታደርጉ ሳምባ ውስጥ ላይ የታፈነ የታጨቀ ብዙ አየር ታገኛላችሁ፣ መውጣት ያቃተው ማለት ነው። እሱን ነው ሬዚዲዋል ከፍተኛ የሆነ ሬዚዲዋል ቮሊዩም ኦፍ ኤር ዲዩ ቱ ትራፒንግ የሚለው ለዛ ነው። ዲዩ ቱ ትራፒንግ መውጣት አይችሉም፣ ቱቦ ይጠባል። አስም እንግዲህ እንደዚህ ነው። እንዴት ነው የሚታከመው ነው? ምን እንዴት እናክሞሽ? አኪዩት አስማ አታክ ሲሆን ምንድነው የሚደረገው? ኮንሰንትሬትድ ኦክሲጅን እንሰጣለን። አኪዩት ሲሆን ልክ እንደታፈነ ኦክሲጅን አፍንጫው ላይ ታደርጉለት፣ በደንብ ሪሊፍ ያደርገዋል። 6 ሊትር ፐር ሚኒት ድረስ ይሰጣል በማስክ ችግር የለውም፣ በዚህ ድረስ ይሰጣል። ሪሃይድሬት ዘ ፔሸንት። መድኃኒት ደግሞ ብሮንኮ ዳይሌተርስ ማለት ብሮንካል ትሪን ዳይሌት የሚያደርግ ማለት ነው። ሰልቡታሞል ነው በጣም የሚታወቀው የአስማንትን ሰልቡታሞል ፓፍ። አንቲኮሊነርጂክ እንሰጣለን። ናትሮፒን፣ ሜታይል ናይትሬት፣ ኮርቲኮስቴሮይድስ፣ ፕሪዲንሶልን፣ ማስት ሴል ኢንሂቢተርስ። ማስት ሴል ማለት እነዛ ኬሚካል ሜዲተሮችን የሚያመርቱት ማለት ነው። እነሱን የሚያስቆም ነገር እነ ክሮሞሊን ሶዲየም ኢንሃሌሽን ይሰጣል ማለት ነው። እነዚህ ሜዲካል ትሪትመንት ኦፕሽንስ ናቸው ማለት ነው። እንደሚታወቀው እንግዲህ ፈርስት ላይን ትሪትመንት ሳልቡታሞል። ይችን በኪሳቸው ይዘው ሲጓዙት ያላችሁ አይደል? ያስም በሽተኞች ይችን ነገር በኪሳቸው ይዘው ይጓዛሉ። ሳልቡታሞል 2 ፓፍ 200 ማይክሮግራም በየ20 ደቂቃ ሊወስዱ ይችላሉ ማለት ነው። ዩዝ አኪዩት ኤፒሶድስ፣ ለአኪዩት ኤፒሶድ ይጠቅማል። ሾርት አክቲንግ ቤታ አጎኒስትስ ይባላሉ ማለት ነው። አሚኖፊሊን ልንሰጥ እንችላለን 5 ሚሊግራም ፐር ኬጂ ስሎ አይቪ ፑሽ ኦቨር 5 ሚኒት ማለት ነው። እና ከ30 ደቂቃ በኋላ ልንደግም እንችላለን። ይሄ ከተኛው ሆስፒታል ከተኛ የሚሰጥ በመርፌ የሚሰጡ ናቸው። ኦልተርኔቲቭ አድሬናሊን እንሰጣለን። እንግዲህ አለርጂክ ፊሊንጉን እንዲያቆም ማለት ነው። አድሬናሊን ወደ ሾክ እንዳይወስደው አድሬናሊን 0.5 ኤምኤል ሰብኩታኔስ በዚህ በቆዳው እንሰጠዋለን። ሪፒት አፍተር 30 ሚኒት ቱ 1 hour ኢፍ ዘ ፔሸንት ዳዝ ኖት ሪስፖንድ። አንዳንዴ አስማ በጣም ሲቪር ከሆነ እነዚህ ልንሰጥ እንችላለን። ሶ ኢፍ ዘ ሪስፖንስ ቱ ዘ ኢኒሺያል ቴራፒ ኢዝ ፑር አሚኖፊሊን በምን እንሰጥ እንችላለን? በአይቪ ሊሰጥ ይችላል ካልተሻለው ማለት ነው። ሃይድሮኮርቲሶን ሊሰጥ ይችላል። እነዚህ ሁሉ የአለርጂክ በሽታዎች ነው። ሃይድሮኮርቲሶን 200 ሚሊግራም አይቪ ልንሰጥ እንችላለን። ፕሪኒሶሎን ይሰጣል። እነዚህ ሁሉ የድረግ ኦፕሽንስ ናቸው ማለት ነው። ክሮኒክ አስማ እንዴት ነው ትሬት የሚደረገው? ክሮኒክ አስማ ኢንተርሚተንት አስማ ከሆነ ፈርስት ላይ ያው ሰልቡታሞል ኢንሃሌሽን ነው 2 ፓፍ 3 times a week። ኦልተርኔቲቭ ደግሞ እነ ኢፌድሪን 1 ታብሌት 3 times a day ፕላስ ቲኦፊሊን እንደዚህ አይነት ታብሌቶች እንሰጣለን። ክሮኒክ የሆነ የቆየ አስማ ከሆነ ፐርሲስተንት ሲሆን እንጨምራለን። ሰልቡታሞል 2 ፓፍ 3 times a day ኦር ኢፌድሪን 100 ሚሊግራም ቲአይዲ ልሰጥ እንችላለን። ቤክላሜታሶን 200 ሚሊግራም ማይክሮግራም ኢንሃሌሽን ፓፍ ዴይሊ ፎር 2 weeks ማለት ነው። ዘን እየቀነሰ ሲሄድ ከ200 ማይክሮግራም ወደ 100 እንቀንሰዋለን ማለት ነው። ኦር ፕሪዲንሶሎን 5 ሚሊግራም ፒኦ ፐር ዴይ ሊሆን ይችላል። ያው ፕሪቬንሽኑ አቮይድ አለርጅን ነው። ሽቶ የሚያስነሳብህ ከሆነ ሽቶውን አለመጠቀም ነው ፕሪቬንሽን የሚባለው፣ ያን ነገር መከላከል ነው። ሶ አስም ይሄን ይመስላል እንግዲህ በዚች ቪዲዮ ጨርሰዋለሁ ብዬ ነበረ። ትንሽ ቶፒኮች ይቀሩናል። ከዚህ በላይ ቪዲዮ ማስረዘም አልፈለኩም። የመጨረሻዋን ፓርት ቀጣይ አጠር አድርገን የምንጨርስ ይሆናል። ስለ ቼስት ትራውማ፣ ኢንፋይሲማ እና ስለ ቲቢ በደንብ እናያለን ከቀጣይ ቪዲዮአችን ደግሞ። የዛሬ ክላሳችን እንግዲህ አሪፍ እንደሆነ ተስፋ አደርጋለሁ። ኮሜንታችሁን ፊድባካችሁን በኮሜንት አሳውቁኝ። ከኔ ጋር ስለቆያችሁ እጅግ በጣም አመሰግናለሁ። በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ፣ መልካም ጥናት ይሁንላችሁ። ባይ ባይ።